ህሊናዊ ንቃተ ህሊና አርኪታይፖች በካርል ዩንግ። ስለ አርኪታይፖች በተለየ ትኩረት ለአኒማ ጽንሰ ሐሳብ የህሊናዊ ንቃተ ህሊና አርኪታይፖች። ጸሐፊ ካርል ዩንግ፣ ተርጓሚ ዮናታን ዳዊት አሰፋ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። የህሊናዊ ንቃተ ህሊና መላምት ሰዎች መጀመሪያ ላይ እንግዳ ሆነው የሚያገኟቸው ነገር ግን ብዙም ሳይቆዩ እንደለመዷቸው ጽንሰ ሐሳቦች በባለቤትነት ይዘው የሚጠቀሙባቸው የአስተሳሰብ አይነቶች ውስጥ ይመደባል። ይህ ሁኔታ በአጠቃላይ ከንቃተ ህሊና ጽንሰ ሐሳብ ጋር በተያያዘ የታየ ነው። በዋናነት በካሩስና በቮን ሃርትማን የቀረበው የንቃተ ህሊና ፍልስፍናዊ ሐሳብ ፍቅረ ነገራዊነት ማለትም ማቴሪያሊዝም፣ ፍቅረ ነዋይ የምንለው ተሞክሮ ተኮርነት ኢምፔሪሲዝም ባመጣው ከባድ የሆነ ማዕበል ተውጦና ምንም አይነት ትርምስ ሳያስቀር ከጠፋ በኋላ ቀስ በቀስ በሕክምና ስነ ልቦና ሳይንሳዊ መስክ እንደገና ብቅ አለ። መጀመሪያ ላይ የንቃተ ህሊና ጽንሰ ሐሳብ የተገደበው የታፈኑ ወይም የተረሱ ይዘቶች ሁኔታን ለመግለጽ ብቻ ነበር። ንቃተ ህሊናን ቢያንስ በምሳሌያዊ አነጋገር እንደ ዋና ተዋናይ አድርጎ መድረክ ላይ በሚያመጣው በፍሮይድ ዘንድ እንኳን ንቃተ ህሊና ከተረሱና ከታፈኑ ይዘቶች መሰብሰቢያ ቦታ ያለፈ ምንም እንኳን አልነበረም። ተግባራዊ ፋይዳውም ከእነዚህ ይዘቶች ብቻ የሚመነጭ ነበር። ስለዚህ ለፍሮይድ ምንም እንኳ ጥንታዊና አፈታሪካዊ የአስተሳሰብ ቅርጾችን እንደያዘ ቢያውቅም ንቃተ ህሊና ፍጹም ግለሰባዊ ባህሪ ያለው ነው። ከንቃተ ህሊና ላይ ላዩን የሚገኘው ንብርብር ያለምንም ጥርጥር ግለሰባዊ ነው። ይህንን ግለሰባዊ ንቃተ ህሊና ፐርሰናል አንኮንሽስ እለዋለሁ። ነገር ግን ይህ ግለሰባዊ ንቃተ ህሊና የሚያርፈው ከግል ተሞክሮ በማይመነጭና በግል ጥረት ያልተገኘ ይልቁንም በተፈጥሮ በሚወረስ ጥልቅ ንብርብር ላይ ነው። ይህንን ጥልቅ ንብርብር ህሊናዊ ንቃተ ህሊና ማለትም ኮሌክቲቭ አንኮንሽስ ስለዋለሁ። ህሊናዊ የሚለውን ቃል የመረጥኩት ይህ የንቃተ ህሊና ክፍል ግለሰባዊ ሳይሆን ዓለም አቀፋዊ ስለሆነ ነው። ከግለሰባዊ ስነ ልቦና በተቃራኒ በሁሉም ቦታና በሁሉም ግለሰቦች ውስጥ ተመሳሳይ የሆኑ ይዘቶችና የአስተሳሰብ ዘይቤዎች አሉት። በሌላ አነጋገር በሰው ልጆች ሁሉ ውስጥ አንድ አይነት ሆኖ የሚገኝና በእያንዳንዳችን ውስጥ ያለ ከግለሰብ በላይ የሆነ የጋራ ስነ ልቦናዊ መሰረት ነው። ስነ ልቦናዊ ህልውና ሊታወቅ የሚችለው ወደ ንቃተ ህሊና መምጣት የሚችሉ ይዘቶች መኖራቸው ብቻ ነው። ይዘቶቹን ማሳያ በምንችልበት ወይም ይዘቶቹን ማሳየት በምንችልበት መጠን ብቻም ነው። የግለሰባዊ ንቃተ ህሊና ይዘቶች በዋናነት ስሜት ቀስቃሾች ቅንጅቶች ፊሊንግ ቶንድ ኮምፕሌክስስ ተብለው የሚጠሩት ናቸው። እነዚህ የግልና ስውር የሆኑትን የስነ ልቦና ህይወት ክፍልን ይወክላሉ። በሌላ በኩል ህሊናዊ ንቃተ ህሊና ይዘቶች አርኪታይፖች በመባል ይታወቃሉ። አርኪታይፕ የሚለው ቃል ከጥንት ጀምሮ በፊሎጁዴስ ዘንድ የሰው ልጅ የእግዚአብሔር አምሳልን ኢማጎ ዴይ ለማመልከት ጥቅም ላይ ይውላል። በተጨማሪም በኢራኒየስ ጽሑፎች ውስጥ ይገኛል። እርሱም እንዲህ ይላል፣ የዓለም ፈጣሪ እነዚህን ነገሮች በቀጥታ ከራሱ አልፈጠራቸውም፣
ይልቁንም ከራሱ ውጪ ከነበሩ አርኪታይፖች ገልብጧቸዋል ይላል። በኮርፐስ ሄርሜቲኩስ ውስጥ እግዚአብሔር ወይም አርኪታይፓዊ ብሔርን ተብሎ ተጠርቷል። ይህ ማለት በዲዮኒሲየስ ዘአሪዮፓጎስ ጽሑፎች ውስጥ በተደጋጋሚ ተጠቅሷል። ለምሳሌ በዲ ካሲሌቲ ሄራርቺያ 2/4 ላይ ቁስ አልባ አርኪታይፖች እና ዲ ዲቫይን ኖሚኖቡስ 1/6 ላይ ደግሞ አርኪታይፓዊ ድንጋይ በማለት ይገልጿል። አርኪታይፕ የሚለው ቃል በቅዱስ አጉስጢኖስ ዘንድ ባይገኝም ሐሳቡ ግን አለ። ለምሳሌ በዲ ዳይቨርሲስ ላይ አይዲያ ፕሪንሲፓልስ ብሎ እነሱ ራሳቸው ያልተቀረጹ ነገር ግን በመለኮታዊ ማስተዋል ውስጥ የሚገኙ በማለት ይናገራል። አርኪታይፕ የፕሌቶን ኢዲዮስ የሚያብራራ ተመሳሳይ ቃል ነው። ለዓላማችን ይህ ቃል ተገቢና ጠቃሚ ነው። ምክንያቱም የህሊና ንቃተ ህሊና ይዘቶችን በተመለከተ የምንመለከተው ጥንታዊ ይሁን ወይም እኔ እንደምለው ቀዳማዊ የሆኑ አይነቶች ማለትም ከጥንተ ጥንት ጀምሮ የኖሩ ዓለም አቀፋዊ ምስሎች መሆኑን ይነግረናል። በሌቪ ብሩህል ጥቅም ላይ የዋለው ሪፕሬዘንቴሽንስ ኮሌክቲቭስ የሚለው ቃል በጥንታዊ የዓለም አመለካከት ውስጥ ያሉ ምሳሌዎች፣ ምስሎችን ለመግለጽ ያገለግላል። ይህ ቃል ተመሳሳይ ትርጉም ስላለው ለንቃተ ህሊና ይዘቶች በቀላሉ ሊያገለግል ይችላል። ጥንታዊ የጎሳ ትምህርቶች በተለየ መንገድ ከተሻሻሉ አርኪታይፖች ጋር የተያያዙ ናቸው። እነዚህ ከአሁን በኋላ የንቃተ ህሊና ይዘቶች ሳይሆኑ ቀደም ሲል በባህል መሰረት ወደሚተላለፉ ንቃተ ህሊናዊ ቀመሮች የተቀየሩና በአጠቃላይ በሚስጥራዊ ትምህርት መልክ የሚቀርቡም ናቸው። ይህ ሚስጥራዊ ትምህርት መጀመሪያ ላይ ከንቃተ ህሊና የተገኙ ህሊናዊ ይዘቶችን ለማስተላለፍ የተለመደ መግለጫ ነው። ሌላ የታወቀ የአርኪታይፖች መግለጫ አፈታሪክና ተረት ነው። ነገር ግን እዚህም ላይ የምንመለከተው የተወሰነ ቅርጽ ይዘው ለረጅም ጊዜ ሲተላለፉ የመጡ ቅርጾችን ነው። ስለዚህ አርኪታይፕ የሚለው ቃል በቀጥታ ዘ ሪፕሬዘንቴሽንስ ኮሌክቲቭስ ጋር የሚገናኝ ገና ንቃተ ህሊናዊ ሂደት ላለፉና ስለዚህም ቀጥተኛ የስነ ልቦና ተሞክሮ ለሆኑ የስነ ልቦና ይዘቶች ብቻ ነው ማለት ነው። በዚህ መልኩ በአርኪታይፕ እና በታሪካዊ ቀመር መካከል ከፍተኛ የሆነ ልዩነት አለ። በተለይም በከፍተኛ ደረጃ የሚስጥራዊ ትምህርቶች ላይ አርኪታይፖች የንቃተ ህሊና ሂደት ሂሳዊና ገምጋሚ ተጽዕኖ በግልጽ በሚታይበት መልክ ይቀርባል። በህልምና በራእይ ውስጥ እንደምናገኛቸው ቀጥተኛ መገለጫዎቻቸው ግን ለምሳሌ ከአፈ ታሪኮች ይልቅ እጅግ ግለሰባዊ፣ ለመረዳት የሚያስቸግሩና የዋህነትን የተላበሱም ናቸው። አርኪታይፕ በመሰረቱ ንቃተ ህሊናዊ ይዘት ሲሆን ወደ ንቃተ ህሊናዊ ሲመጣና ሲታወቅ የሚለወጥና በሚገለጥበት ጊዜ ደግሞ ግለሰባዊ ንቃተ ህሊና መሰረት ቀለሙን የሚይዝ ነው። እንግዲህ አርኪታይፕ የሚለው ቃል ከአፈ ታሪክ ከምስጢራዊ ትምህርትና ከተረት ጋር ባለው ግንኙነት መሰረት የስም ትርጉሙ ግልጽ ነው። ነገር ግን አርኪታይፕ በስነ ልቦናዊ መልኩ ምንድን ነው ብለን ለማረጋገጥ ስንሞክር ጉዳዩ ይበልጥ የተወሳሰበ ይሆናል። እስካሁን ድረስ የአፈ ታሪክ ተመራማሪዎች በፀሐይ፣ በጨረቃ፣ በአየር ንብረት፣ በእጽዋትና በመሳሰሉት ሐሳቦች ራሳቸውን ሲያግዙ ኖረዋል። አፈ ታሪኮች በዋነኝነት የነፍስን ተፈጥሮ የሚገልጹ ስነ ልቦናዊ ክስተቶች መሆናቸውን እስከ አሁን ድረስ ለማየት ፈጽሞ ፈቃደኛም አልነበሩም።
ጥንታዊው ሰው ግልጽ ለሆኑ ነገሮች ተጨባጭ ማብራሪያ ለመስጠት ብዙም ፍላጎት የለውም። ነገር ግን አስገዳጅ ፍላጎት አለው። ወይም ይልቁንም የእርሱ ንቃተ ህሊናዊ ስነ ልቦና ሁሉንም ውጫዊ ስሜትና ህዋሳት ተሞክሮዎቹን ከውስጣዊ ስነ ልቦናዊ ክስተቶች ጋር ለማዋሃድ የማይገታ ፍላጎት አለው። ለጥንታዊው ሰው ፀሐይ ስትወጣና ስትጠልቅ ማየት ብቻ በቂ አይደለም። ይህ ውጫዊ ምልከታ በተመሳሳይ ጊዜ ስነ ልቦናዊ ክስተት መሆኑን አለበት ይላል። ፀሐይ በጉዞዋ ውስጥ በመጨረሻ በሰው ነፍስ ውስጥ ብቻ የሚኖር የአንድ አምላክ ወይም ጀግና ዕጣ ፈንታን መወከል አለባት። ሁሉም አፈ ታሪካዊ የተፈጥሮ ሂደቶች ለምሳሌ የገና ክረምት፣ የጨረቃ ደረጃዎች፣ የወቅቶች ዝናብ የመሳሰሉት በምንም መልኩ የእነዚህ ተጨባጭ ክስተቶች ምሳሌያዊ መገለጫዎች አይደሉም። ይልቁንም የሰው ልጅ ንቃተ ህሊና በፕሮጀክሽን ማለትም በተፈጥሮ ክስተቶች ውስጥ በመንጸባረቅ ሊደርስበት የሚችለውን የውስጣዊ ንቃተ ህሊና ስነ ልቦናዊ ድራማ ማሳያዊ መግለጫዎች ናቸው። ፕሮጀክሽኑ እጅግ መሰረታዊ ከመሆኑ የተነሳ ከውጫዊ ነገር ለመለየት በሺዎች የሚቆጠሩ የስልጣኔ ዓመታትን ፈጅቷል። ለምሳሌ ኮከብ ቆጠራ አስትሮሎጂ ረገድ ይህ የቆየ ሳይንቲያ ኢንቱቲቭ በማስተዋል የሚገኝ ዕውቀት እንደ ከባድ ኑፋቄ የተፈረጀው ሰው ገና የስነ ልቦናዊ የባህሪ ገለጻን ከከዋክብት ነፃ ማድረግ ባለመቻሉ ነው። ዛሬ እንኳ በኮከብ ቆጠራ የሚያምኑ ብዙ ሰዎች ያለምንም ልዩነት ከዋክብት ተጽዕኖ አላቸው ለሚለው የቆየ አጉል እምነት ይወድቃሉ። ሆኖም የሆሮስኮፕ ማስላት የሚችል ማንኛውም ሰው በሂፓሪከስ ዘአሌክሳንድሪያ ዘመን ጀምሮ የጸደይ ነጥብ በ0 ዲግሪ አሪየስ ላይ እንደተወሰነና እያንዳንዱ ሆሮስኮፕ የተመሰረተበት ዞዲያክ ስለዚህ ፈጽሞ የዘፈቀደ መሆኑን ማወቅ ይገባዋል። ምክንያቱም የጸደይ ነጥብ ከዚያ ጊዜ ጀምሮ በምድር ዘንበል ምክንያት ቀስ በቀስ ወደ ፒስስ የመጀመሪያ ዲግሪዎች ገፍቷል። ጥንታዊ ሰው በግላዊ አመለካከቱ እጅግ ስለሚያስደንቀን አፈታሪኮች፣ ስነ ልቦናዎች ነገርን እንደሚያመለክቱ ከረጅም ጊዜ በፊት መገመት ነበረብን። የእርሱ የተፈጥሮ ዕውቀት በመሰረቱ ንቃተ ህሊናዊ እናም የስነ ልቦና ሂደት ቋንቋና ውጫዊ ልብስ ነው። ነገር ግን ይህ ሂደት ንቃተ ህሊናዊ መሆኑ ራሱ ሰው አፈ ታሪኮችን ለማስረዳት በሚያደርገው ሙከራ ከስነ ልቦና በስተቀር ስለ ሁሉም ነገር እንዲያስብ ያደረገበት ምክንያትን ይሰጠናል። እርሱ በቀላሉ ስነ ልቦና ለአፈ ታሪኮች መነሻ የሆኑትን ምስሎች በሙሉ እንደያዘና ንቃተ ህሊናችንም ጥንታዊ ሰው በተፈጥሮ ሂደት ውስጥ በትልቁም በትንሹም በአመሳስሎ እንደገና የሚያገኘው ውስጣዊ ድራማ ያለው ተዋናይና ተጠቂ መሆኑን አያውቅም ነበር። የራስህ ዕጣ ፋንታ ከዋክብት በልብህ ውስጥ ናቸው ይላል ሴኒ ለዋልንስታይን። የራስህ ዕጣ ፋንታ ከዋክብት በልብህ ውስጥ ናቸው። ይህ አባባል ስለ ልብ ምስጢሮች ጥቂት እንኳ ብናውቅ ኖሮ ሁሉንም ኮከብ ቆጣሪዎች የሚያረካ ነበር። ነገር ግን ለዚህ እስካሁን ድረስ ሰዎች ብዙም ግንዛቤ አልነበራቸውም። ዛሬ ነገሮች የተሻሉ ናቸው ብዬ ለመናገርም አሁን አልደፍርም። የጎሳ ትምህርት ሁል ጊዜ ቅዱስና አደገኛ ነው። ሁሉም ምስጢራዊ ትምህርቶች በስነ ልቦና ውስጥ የማይታዩትን ክስተቶች ለመረዳት ይሻሉ። እናም ሁሉም ለራሳቸው ከፍተኛ የሆነ ስልጣን እንዳላቸው ይናገራሉ። ለጥንታዊ ትምህርት እውነት የሆነው በዓለም ላይ የሚገዙት ሃይማኖቶች በይበልጥ እውነት ነው።
እነርሱ መጀመሪያ ላይ የተደበቀ የተገለጠ ዕውቀት ይይዛሉ። እናም የነፍስን ምስጢሮች በግርማ ሞገስ በተላበሱ ምስሎች ያቀርባሉ። ቤተ መቅደሶቻቸውና ቅዱሳን መጻሕፍቶቻቸውን ከጥንት ጀምሮ የተቀደሰውን አስተምህሮ በምስልና በቃል ያውጃሉ። ይህም ለእያንዳንዱ አማኝ ልብ፣ ለእያንዳንዱ ስሜታዊ ራዕይ፣ ለእያንዳንዱ ሩቅ ያስተሳሰብ ክልል ተደራሽ እንዲሆን ያደርጋሉ። በእርግጥም ምስሉ ይበልጥ ውብ፣ ይበልጥ የከበረ፣ ይበልጥ ሁሉን አቀፍ ሆኖ በባህል ሲወርድ ከግለሰብ ተሞክሮ ይበልጥ የራቀ ነው ለማለት እንገደዳለን። እኛ ብቻ ወደ ውስጥ ገብተን የሆነ ነገር ልንረዳና ልንሰማ እንችላለን። ነገር ግን የመጀመሪያው ተሞክሮ ጠፍቷል። ስነ ልቦና ለምን ከኢምፔሪካል ሳይንሶች የመጨረሻ ሆነ? ለምን ንቃተ ህሊናን ከረጅም ጊዜ በፊት አላገኘንም እና የዘላለማዊ ምስሎቹን ውህድ ሀብት አላነሳንም? በቀላሉ ለእያንዳንዱ ስነ ልቦናዊ ነገር ሃይማኖታዊ ቀመር ስለነበረን እናም ከቀጥተኛ ተሞክሮ እጅግ በጣም ቆንጆና ሁሉን አቀፍ የሆነ ምንም እንኳ የክርስትና የዓለም አመለካከት ለብዙ ሰዎች ቢደበዝዝም የምስራቅ ምሳሌያዊ ውህድ ሀብቶች አሁንም ለረጅም ጊዜ ለእይታና ለአዲስ ልብስ ያለውን ፍላጎት ሊመግቡ የሚችሉ አስደናቂ ነገሮች የተሞሉ ናቸው። ከዚህም በላይ እነዚህ ምስሎች ክርስቲያናዊም ሆኑ ቡድሃዊ ወይም ሌላ ውብ ምስጢራዊ በሀብታም ውስጠ ህሊና የተሞሉ ናቸው። በተፈጥሮ ይበልጥ በተዋወቅናቸው መጠን የማያቋርጡ አጠቃቀም ለስላሳ ያደርጋቸዋል። ስለዚህ የሚቀረው ባዶ ላዩነትና ትርጉም የለሽ ፓራዶክስ ብቻ ነው። እዚህ ላይ የድንግል ማርያም መጸነስ ምስጢር ወይም የወልድ ከአብ ጋር ያለው የባህሪ አንድነት ሆሞዚያ ወይም ሦስትነት ሆኖ ግን ሦስት ያልሆነው ሥላሴ፣ እነዚህ ከእንግዲህ ለማንኛውም ፍልስፍና የምናብ ክንፍ አይሰጡም። እነርሱ ወደ እምነት ዕቃዎችነት ብቻ ተቀይረዋል። ስለዚህ የተማረው አውሮፓዊ ሃይማኖታዊ ፍላጎት፣ አማኝ አእምሮ እና ፍልስፍናዊ ግምቶች በምስራቅ ምሳሌዎች፣ በህንድ ውስጥ ያሉ ታላላቅ የመለኮት ጽንሰ ሐሳቦችና በቻይና ውስጥ ያሉ የታኦይዝም ፍልስፍና ጥልቀቶች ቢሳቡ አያስደንቅም። ልክ ከዚህ በፊት የጥንት ሰዎች ልብና አእምሮ በክርስቲያናዊ ሐሳቦች እንደተያዘው ብዙ አውሮፓውያን በኪርኪጋርዲያን ኒውሮሲስ ውስጥ እስኪገቡ ድረስ ለክርስቲያናዊ ምሳሌ ተጽዕኖ ሙሉ በሙሉ እጃቸውን በመስጠት የጀመሩ አሉ። ወይም ከእግዚአብሔር ጋር ያላቸውን ግንኙነት በምሳሌያዊነት እየደህየ በመምጣቱ ምክንያት ወደማይቻል የተራቀቀ እኔ አንተ ግንኙነት የተቀየረ በኋላም ለምስራቃዊው ምሳሌ አስማትና አዲስነት ሰለባ የሆኑ ማለት ነው። ይህ እጅ መስጠት የግድ ሽንፈት አይደለም። ይልቁንም የሃይማኖታዊ ስሜትን ተቀባይነትና ሕያውነት በግልጽ ያረጋግጣል። በተማረው ምስራቃዊም ተመሳሳይ ነገር ልናይ እንችላለን። እርሱም ብዙውን ጊዜ ወደ ክርስቲያናዊ ምሳሌ ወይም ለምስራቃዊ አእምሮ በጣም የማይመጥን ለሆነው ሳይንስ ይሳባል። እናም እንዲያውም የሚያስቀና ግንዛቤን ደግሞ ያዳብራል። ሰዎች ለእነዚህ ዘላለማዊ ምስሎች መሸነፋቸው ፍጹም የተለመደ ነው። በእርግጥም የእነዚህ ምስሎች ዓላማም ይህ ነው። እነርሱ ለመሳብ፣ ለማሳመን፣ ለማስደመም
እናም ለማሸነፍ የታሰቡ ናቸው። እነርሱ ከመገለጥ የመጀመሪያ ቁስ የተፈጠሩና የዘላለም ልዩ የሆነውን የመለኮት ተሞክሮ የሚያንጸባርቁ ናቸው። ለዚህም ነው ሁል ጊዜ ለሰው የመለኮትን ቅድመ ግምት የሚሰጡት፣ በተመሳሳይ ጊዜ ከቀጥታ ተሞክሮ የሚጠብቁት። በዘመናት ውስጥ በሰው መንፈስ ጥረት ምስጋና ይግባውና እነዚህ ምስሎች ለዓለም ስርዓት በሚሰጥ ሰፊ የሆነ የአስተሳሰብ ስርዓት ውስጥ ተካተዋል። በተመሳሳይ ጊዜ ቤተ ክርስቲያን በምትባል ኃያል በስፋት የተስፋፋችና የተከበረች ተቋም ይወከላሉ። የቅርብ ጊዜ የቅድስና ማዕረግ የተሰጣቸው ስዊዘርላንዳዊው ምስጢራዊና ባህታዊ ወንድም ኒኮላስ ዘፍሉዌን እንደ ምሳሌ በመውሰድ ሐሳቤን በደንብ እዚህ ጋር ላስረዳችሁ ይችላሉ። ምናልባት የእርሱ በጣም አስፈላጊ ሃይማኖታዊ ተሞክሮ የሥላሴ ራእይ ተብሎ የሚጠራው ሲሆን ይህ ራእይ እጅግ ስለያዘው በቤቱ ግድግዳ ላይ ስሎታል ወይም አስሎታል። ስዕሉ አሁንም በሳክሰን በሚገኝ የደብር ቤተ ክርስቲያን ውስጥ ተጠብቆ ይገኛል። 6 ክፍሎች ያሉት ማንዳላ ሲሆን መሃል ላይ የዘውድ የደፋ የእግዚአብሔር ፊት አለ። አሁን ላይ እንደምናውቀው ወንድም ክላውስ የራእዩን ተፈጥሮ በአንድ ጀርመናዊ ምስጢራዊ ሰው በምስል የተደገፈ የጸሎት መጽሐፍ በመጠቀም መርምሯል። እናም የመጀመሪያ ተሞክሮውን ሊረዳው በሚችለው መልኩ ለማስቀመጥም ታግሏል። በዚህ ጉዳይ ላይ ለዓመታት ተጠምዶ ነበር። ይህንን ነው የምልክቱ ማብራሪያ የምለው። ስለ ራእይ ተፈጥሮ ያደረጋቸው ነጸብራቆች እንደ መመሪያ በተጠቀመባቸው ምስጢራዊ ስዕላዊ መገለጫዎች ተጽዕኖ ስር ሆነው ቅድስት ሥላሴን ራሷን ፍጹም መልካም የሆነውን ዘላለማዊ ፍቅርን ማየቱ አይቀርም ወደሚል መደምደሚያ መርተውታል። ይህ አሁን በሳክሰን በሚገኝ በተሻሻለው ቅጂ የተረጋገጠ ነው። የመጀመሪያው ተሞክሮ ግን ፈጽሞ የተለየ ነበር። በኢሲስቴሲ ሁኔታው ውስጥ ለወንድም ክላውስ የተገለጠው ራእይ እጅግ አስፈሪ ከመሆኑ የተነሳ የራሱ ፊት ተለወጠ። በእርግጥም ሰዎች ደንግጠው ይፈሩትም ነበር። ያየው ነገር ከፍተኛ ኃይል ያለው ራእይ ነበር። የእኛ ጥንታዊ ምንጭ የሆነው ወልፍሊን እንዲህ ሲል ጽፏል። ሁሉም ወደ እርሱ የመጡ ሰዎች በመጀመሪያ እይታ በፍርሃት ተሞሉ። ለዚህ ምክንያቱ እርሱ ራሱ እንደሚለው የሰውን ፊት የሚመስል የሚወጋ ብርሃን አይቶ ነበር። ይህንን ሲያይ ልቡ ወደ ትናንሽ ቁርጥራጮች የሚፈነዳ መስሎት ፈራ። ስለዚህ በፍርሃት ተውጦ ወዲያውኑ ፊቱን አዙሮ መሬት ላይ ወደቀ። እናም ፊቱን አሁን ሌሎች አስፈሪ የሆነበት ምክንያት ይህ ነበር ይላል። ይህ ራእይ በትክክል በራእይ 1:13 ካለው ጋር ተነጻጽሯል። ያ አስገራሚ የፍጻሜ ዘመን የክርስቶስ ምስል በአስፈሪነቱና በልዩነቱ በሚበልጠው በ7 ቀንዶችና በ7 ዓይኖች ባለው ግዙፍ በግ ብቻ ነው። ራእይ 5:6 ላይ ይህ ምስል ከወንጌሎች ክርስቶስ ጋር ምን አይነት ግንኙነት እንዳለው ማየት በእርግጥ በጣም ከባድ ነው። ስለዚህ የወንድም ክላውስ ራእይ በጥንታዊ ምንጮች በጣም በተወሰነ መንገድ ተተርጉሟል። በ1508 ሰብአዊ ካርል ቦቪለስ ማለትም ቻርልስ ዴ ቡዌልስ ለአንድ ወዳጁ እንዲህ ሲል ጻፈ። ከዋክብት በሚያበሩበትና
እርሱ በጸሎትና በማሰላሰል በቆመበት ሌሊት በሰማይ ስለታየው ራእይ ልነግርህ እፈልጋለሁ። አስፈሪ ፊት ያለው በቁጣና በዛቻ የተሞላ ሰው ምስል ራስን አየ። ይህ ትርጓሜ በራእይ 1:13 ከቀረበው ዘመናዊ ማብራሪያ ጋር ፍጹም ይስማማል። የወንድም ክላውስን ሌሎች ራእዮችም መዘንጋት የለበትም። ለምሳሌ ክርስቶስ በድብ ቆዳ እግዚአብሔር አብን፣ እግዚአብሔር እናትን እና ራሱን እንደ ወልድ ያየባቸውን እነርሱ በእርግጥ ቀኖናዊ ያልሆኑ ገጽታዎችን ያሳያሉ። በባህል መሠረት ይህ ታላቅ ራእይ በሳክሰልን ቤተ ክርስቲያን ውስጥ ካለው የሥላሴ ስዕል ጋር ተያይዟል። እንዲሁም የፒልግሪም ትራክት ተብሎ በሚጠራው ውስጥ ያለው የመንኮራኩር ምሳሌያዊነት እንዲሁ ወንድም ክላውስ የአንድን ጎብኚ ፒልግሪም የመንኮራኩሩን ስዕል እንዳሳየው ይነግራል። በግልጽ እንደሚታየው ይህ ስዕል ለተወሰነ ጊዜ የአእምሮንም ይዞት ነበር። ብላንኬ ከባህሉ በተቃራኒ በራእዩና በሥላሴ ስዕል መካከል ምንም ግንኙነት እንደሌለ ያምናል። ይህ ጥርጣሬ ለእኔ በጣም የራቀ ይመስለኛል። ወንድም ክላውስ በመንኮራኩሩ ላይ ፍላጎት ያሳደረበት አንድ ምክንያት መኖር አለበት። እንደ እርሱ ራእይነት ራእዮች ብዙውን ጊዜ የአእምሮ መረበሽና መበታተንን ያስከትላሉ። እዚህ ጋር ልብ ወደ ትናንሽ ቁርጥራጦች መፈንዳቱን ይመልከቱ። ከተሞክሮ እንደምናውቀው የመከላከያ ክበብ ወይም ማንዳላ ለተዘበራረቁ የአእምሮ ሁኔታዎች ባህላዊ መድኃኒት ነው። ስለዚህ ወንድም ክላውስ በመንኮራኩሩ ምሳሌ የተማረከበት ምክንያት በጣም ግልጽ ነው። አስፈሪውን ራእይ እንደ እግዚአብሔር ተሞክሮ በመተርጎም እንዲሁ ከእውነት የራቀ ላይሆን ይችላል። በታላቁ ራእይ በሥላሴ ስዕል መካከል ያለው ግንኙነት እናም የሁለቱም ከመንኮራኩር ምሳሌ ጋር ያለው ግንኙነት ስለዚህ በስነ ልቦናዊ ምክንያት በጣም አሳማኝ ይመስላል። ይህ ራእይ ያለምንም ጥርጥር አስፈሪና እጅግ አስጨናቂ፣ ያለምንም ቀኖናዊ ቅድመ ዝግጅትና ያለምንም ትርጓሜያዊ አስተያየት በሃይማኖታዊ የዓለም አመለካከቱ ላይ እንደ እሳተ ገሞራ የፈነዳው በተፈጥሮ የተረበሸውን የስነ ልቦና ሚዛን ለመመለስ ከጠቅላላው የስነ ልቦና መዋቅር ጋር ለማጣጣም ረጅም የማዋሃድ ሥራ ያስፈልገው ነበር። ወንድም ክላውስ ከተሞክሮ ጋር የተስማማው በዚያን ጊዜ እንደ ቋጥኝ በጸና ቀኖናና መሠረት ነው። እናም ቀኖናው አስፈሪ ሕያው የሆነን ነገር ወደ ሥላሴ ሐሳብ ውብ ረቂቅነት በመቀየር የማዋሃድ ኃይሉን አረጋገጠ። ነገር ግን ዕርቁ በራእዩ ራሱና በምድራዊ ባልሆነው እውነታ በቀረበው ፍጹም የተለየ መሠረት ላይ ሊደረግ ይችል ነበር። ይህ ለክርስቲያናዊው የእግዚአብሔር ጽንሰ ሐሳብ እጅግ ጉዳት ያለውና ለወንድም ክላውስ ራሱ ደግሞ የበለጠ ጉዳት ያለው ሆኖ እርሱም ቅዱስ ሳይሆን መናፍቅ ወይም እብድ ካልሆነ ሆኖ በሕይወቱ መጨረሻ በእሳት ተቃጥሎ ሊሞት ይችል ነበር። ይህ ምሳሌ የቀኖናዊ ምሳሌ ጥቅምን ያሳያል። እጅግ ታላቅና አደገኛ ሁኔታ ወሳኝ የሆነ ስነ ልቦናዊ ተሞክሮን የመለኮት ተሞክሮ ተብሎ በአግባቡ የተጠራውን የሰው ልጅ ሊረዳው በሚችለው መንገድ የተሞክሮውን ስፋት ሳይገድብ ወደ እጅግ ከባድ የሆነውን ጠቀሜታውን ሳይጎዳ ያቀርባል። የመለኮታዊ ቁጣ ራእይ በያዕቆብ በሆሜም ላይ የምናገኘው
ከሰማያዊ አፍቃሪ አባት ከአዲስ ኪዳኑ እግዚአብሔር ጋር አይስማማም። በዚህ ምክንያት በቀላሉ የውስጥ ግጭት ምንጭ ሊሆን ይችልም ነበር። ይህ ከዘመኑ መንፈስ ጋር ሙሉ በሙሉ የሚስማማም ነበር። የ15ኛው ክፍለ ዘመን መጨረሻ የኒኮላስ ኩዛክ ዘመን የእርሱም ኮምፕሌክሲዮ ኦፖስትሪየም የተቃራኒ ጥምረት ቀመር በእርግጥም ሊመጣ ያለውን መከፋፈል አስቀድሞ ተንብዮት ነበር። ብዙም ሳይቆይ ያህዌ የእግዚአብሔር ጽንሰ ሐሳብ በፕሮቴስታንት እምነት ውስጥ በተከታታይ ዳግም ልደቶችን አሳለፈ። ያህዌ በተቃራኒዎችና ገና ባልተከፋፈለ ሁኔታ ውስጥ የያዘ እግዚአብሔር ወይም የእግዚአብሔር ጽንሰ ሐሳብ። ወንድም ክላውስ ቤቱንና ቤተሰቡን በመተው ለዓመታት ብቻውን በመኖር እና ወደ ጥቁሩ መስታወት በጥልቀት በመመልከት ራሱን ከተለመደው ልማድና መንገድ ውጭ ያደረገ። ስለዚህም አስደናቂና አስፈሪው የመጀመሪያ ተሞክሮች በረከት ደረሰበት። በዚህ ሁኔታ ውስጥ በዘመናት ውስጥ የተዳበረው ቀኖናዊ የመለኮት ምስል እንደ ፈውስ መጠጥ ሆኖ ሰራለት። የአርኪታይፓዊ ምስል ጉዳይ የሆነው ወረራ እንዲዋሃድና እንዳይበጣጠስ ረዳው። አንጀለስ ሴሊሲየስ ግን እንደዚያ ዕድለኛ አልነበር። የውስጥ ግጭቱ ቀደደው። ምክንያቱም በእርሱ ዘመን ቀኖና የሚያረጋግጠው የቤተ ክርስቲያን መረጋጋት ቀድሞውኑ ተናግቶ ነበር። ያዕቆብ ቦሄሜ የቁጣ እሳት ያለው አምላክን እውነተኛ ዴስ አብኮንዲየስ የተሰወረ አምላክ ያውቅ ነበር። እርሱ ጥልቅና አሳማሚውን ተቃርኖ በአንድ በኩል በአብና በወልድ በክርስቲያናዊ ቀመር አማካኝነት በማስታረቅና በዓለም አመለካከት ውስጥ ምንም እንኳ ኖስቲካዊ ቢሆንም በሁሉም አስፈላጊ ነጥቦች ክርስቲያናዊ በሆነ በንድፈ ሐሳብ አካቶታል። ይህን ባያደርግ ኖሮ እርሱ የሁለትነት አማኝ ዱዋሊስት ይሆን ነበር። በሌላ በኩል ደግሞ ለረዥም ጊዜ የተቃራኒዎችን አንድነት በሚስጥር ሲያፈላ የነበረው አልኬሚ እንደረዳው ምንም ጥርጥር የለው። ቢሆንም ተቃርኖ የመለኮትን ተፈጥሮ በሚያሳየው ኤክስኤል ኩዌስችንስ ኮንሰርኒንግ ዘ ሶል በተባለው መጽሐፉ ላይ በተጨመረው ማንዳላ ላይ ግልጽ ምልክቶችን ትቷል። ማንዳላው በጨለማና በብርሃን ግማሽ የተከፈለ ሲሆን በዙሪያው የተሳሉት ከፊል ክበቦች ቀለበት ለመስራት የመገናኘት ይልቅ ጀርባቸውን አዙረዋል። ቀኖና ህሊናዊ ንቃተ ህሊናን ቦታ በመውሰድ ይዘቶቹን በታላቅ ደረጃ ያቀርባል። የካቶሊክ ሕይወት መንገድ በዚህ መልኩ ስለ ስነ ልቦናዊ ችግሮች ምንም ግንዛቤ የለው። የህሊናዊ ንቃተ ህሊና ሕይወት በሙሉ ማለት ይቻላል ወደ ቀኖናዊ አርኪታይፓዊ ሐሳቦች ተላልፈው በእምነትና በስርዓት ምሳሌያዊነት ውስጥ እንደ ቁጥጥር ያለው ወንዝ ሆነው ይፈሳሉ። ይህ በካቶሊክ ስነ ልቦና ውስጣዊነት ውስጥ ይገለጻል። ዛሬ እንደምንረዳው ህሊናዊ ንቃተ ህሊና ስነ ልቦና የሚባል ነገር ሆኖ አያውቅም። ምክንያቱም የክርስቲያን ቤተ ክርስቲያን ከመኖሯ በፊት ጥንታዊ ሚስጥራት ነበሩ። እነዚህ እስከ ኒዮሊቲክ ቅድመ ታሪክ ጭጋግ ድረስ ይደርሳሉ። የሰው ልጅ ስነ ልቦና ጥልቀት ውስጥ ከሚኖሩት አስፈሪ ነገሮች ሁሉ ጋር ለመታገል አስማታዊ የሆነ እርዳታ የሚሰጡ ኃይለኛ ምስሎችን አጥቶ አያውቅም። ሁል ጊዜም የንቃተ ህሊና ምስሎች በመከላከያና በፈውስ ምስሎች ይገለጹ ነበር። በዚህም መንገድ ከስነ ልቦና ወደ ጠፈር ይባረሩ ነበር። የተሃድሶ ምስል ማጥፋት ግን በጥሬው የቅዱሳን ምስሎችን
የመከላከያ ግድግዳን ሰበረ። ከዚያ ጊዜ ጀምሮ አንድ በአንድ ምስሎች እየፈራረሱ መጡ። እነሱ አጠራጣሪ ሆኑ። ምክንያቱም ከሚነቃው አእምሮ ጋር ይጋጩ ነበር። በተጨማሪ ሰዎች ምን ማለት እንደሆነ ከረዥም ጊዜ በፊት ረስቷቸው ነበር። ወይስ በእርግጥ ረስቷቸው ነበር ወይ ብለን መጠየቅ አለብን። ሰዎች በእርግጥም ምን ማለት እንደሆነ አያውቁም ነበርን? እናም በቅርብ ጊዜ ብቻ የፕሮቴስታንት የሰው ልጅ ክፍል ድንግል ማርያም ጸነሰች፣ የክርስቶስ መለኮትነትና የሥላሴ ውስብስብነት ምን ማለት እንደሆነ ምንም አይነት ግንዛቤ እንደሌለን ያወቀው አሁን ነው ወይ? እነዚህ ምስሎች እንዲሁ የኖሩ ይመስላል። እናም ሕያው ሕልውናቸው ያለምንም ጥያቄና ያለምንም ነጸብራቅ እንዲሁ ተቀባይነት ያገኘ ይመስላል። ልክ ሁሉም ሰው የገና ዛፍ እንደሚያጌጥ ወይም የፋሲካ እንቁላል እንደሚደብቅ ሆኖ ግን እነዚያ ልማዶች ምን ማለት እንደሆኑ ሳያውቅ እውነታውን ግን በአርኪታይፓዊ ምስሎች በራሳቸው እጅግ ትርጉም የተሞሉ በመሆናቸው ሰዎች በእርግጥ ምን ማለት እንደሆኑ ለመጠየቅ አያስቡ። አማልክት አልፎ አልፎ የሚሞቱት ሰው በድንገት ምንም ትርጉም እንደሌላቸው በሰው እጅ የተሰሩ ከእንጨት ከድንጋይ የተሰሩ የማይጠቅሙ ጣዖታት መሆናቸውን በማወቁ ነው። በእውነት ግን እስከዚያ ድረስ ስለ ምስሎቹ ምንም እንዳላሰበ ብቻ ነው ያወቀው እና ለእነሱ ማሰብ ሲጀምር አእምሮ ብሎ በሚጠራው ነገር እርዳታ ነው የሚያደርገው። ይህም በእውነቱ ከሁሉም ጭፍን ጥላቻዎቹና ከአጭር የማየት አመለካከቶቹ ድምር ያለፈ ምንም አይደለም። የፕሮቴስታንት እምነት ታሪክ ስር የሰደደ የምስል ማጥፋት ታሪክ ነው። አንድ ግድግዳ ከሌላው በኋላ ወደቀ። እናም የቤተ ክርስቲያን ስልጣን ከተናጋ በኋላ የማፍረሱ ሥራ ብዙም ከባድ አልነበረም። በትልልቅም በትንንሽም ነገሮች በአጠቃላይ በተለይም ቁራጭ ከቁራጭ እንዴት እንደፈረሰ እናም አሁን የሕይወታችን ሁኔታ የሆነው አስደንጋጭ የምሳሌ ድህነት እንዴት እንደመጣ ሁላችንም እናውቃለን። በዚህም የቤተ ክርስቲያን ኃይልም ጠፋ። ከጥበቃ ማማዎቿም ከመከላከያዎቿ የተነጠቀች ምሽግ፣ ግድግዳዎቿ የተነቀሉበት ቤት፣ ለዓለም ነፍሳትም ለአደጋዎች ሁሉ የተጋለጠች ሆነች። ምንም እንኳ ይህ በትክክል ሲታይ የታሪክ ስሜታችንን የሚጎዳ አሳዛኝ የሆነ ውድቀት ቢሆንም የፕሮቴስታንት እምነት ወደ 400 የሚጠጉ ክፍሎች መበታተን ግን እረፍት አልባነቱ እንደሚቀጥል እርግጠኛ የሆነ ምልክት ነው። ፕሮቴስታንቱ ወደ መከላከያ አልባ ሁኔታ ተጥሏል። ይህም ተፈጥሯዊውን ሰው ሊያስደነግጥ ይችላል። የእርሱ ብሩህ ንቃተ ሕሊና እርግጥ ነው ይህንን እውነታ ለመገንዘብ ፈቃደኛም አይደለም። እናም በጸጥታ በአውሮፓ የጠፋውን ነገር ሌላ ቦታ ይፈልጋል። እኛ ውጤታማ ምስሎችን፣ የልብንና የአእምሮን እረፍት አልባነት የሚያረኩ የአስተሳሰብ ቅርጾችን እንፈልጋለን። እናም የምስራቅን ውድ ሀብቶች እናገኛለን። በዚህ በራሱና ለራሱ ምንም ተቃውሞ የለም። ሮማውያን የእስያ ሃይማኖቶችን በብዛት እንዲያስገቡ ማንም አላስገደዳቸው። ክርስትና በእርግጥ ብዙ ጊዜ እንደሚገለጸው ለጀርመናዊ ጎሳዎች ባዕድ ቢሆን ኖሮ ሮማውያን ጦር ኃይል ክብር እየቀነሰ ሲመጣ በቀላሉ ሊቀበሉት ይችሉ ነበር። ነገር ግን ክርስትና ለመቆየት መጥቷል። ምክንያቱም ካለው አርኪታይፓዊ ስርዓት ጋር ይስማማ ነበረ። በዘመናት ውስጥ ግን መስራቹ ቢኖርና ቢያየው ሊደነቅበት ወደሚችል ነገር ክርስትናው ተቀይሯል። እናም የኔግሮዎችና
የሌሎች ጥቁር ቆዳ ያላቸው የተለወጡ ሰዎች ክርስትና በእርግጥም ለታሪካዊ ነጸብራቆች ምክንያት ነው። ታዲያ ለምን ምዕራቡ የምስራቅን ቅርጾችን አያዋህድም ለሚለው ጥያቄ ሮማውያንን ለመጠመቅ ወደ አሌክሲስ ሳሞትራስ እና ግብፅ ሄደዋል። ሮማውያን ለመጠመቅ ወደ ክርስትና በግብፅ እንዲያውም በዚህ ሸቀጥ መደበኛ የቱሪስት ንግድ የነበረም ይመስላል። የግሪክና የሮማ አማልክት እንደ ክርስቲያናዊ ምሳሌዎቻችን በተመሳሳይ በሽታ ሞቱ። ሰዎች ያኔም እንደ ዛሬ በርዕሰ ጉዳይ ላይ ምንም አይነት ሐሳብ እንደሌላቸው አወቁ። በሌላ በኩል የባዕዳን አማልክትና ገና ያልተሟጠጠ ማና ነበራቸው። ስሞቻቸው እንግዳና ለመረዳት የማይችሉም ነበሩ። ስራዎቻቸውም በሚያስደንቅ ሁኔታ ጨለማ ነበሩ። ከተለመደው የኦሎምፒስ ቅሌት ታሪክ ፈጽሞ የተለየ ነገር። ቢያንስ የእስያ ምሳሌዎችን መረዳት አልተቻለም ነበር። በዚህም ምክንያት እንደተለመዱት የአማልክት ባዶዎች አልነበሩም። ሰዎች አዲሱን ነገር አሮጌውን እንደተቀበሉት ሳያስቡ መቀበላቸው በዚያን ጊዜ ችግር አልሆነም ነበር። ዛሬ ችግር እየሆነ ነው ወይ ነው ጥያቄው። በባዕድ መሬት ላይ የበቀሉ፣ በባዕድ ደም የተሞሉ፣ በባዕድ ቋንቋ የተነገሩ፣ በባዕድ ባህል የተመገቡ፣ ከባዕድ ታሪክ ጋር የተቆራኙ ዝግጁ የሆኑ ምሳሌዎችን እንደ አዲስ ልብስ ልንለብስ እንችላለን ወይ ጥያቄ ነው። እናም በንጉሳዊ ልብስ እንደተጠቀለለ ለማኝ፣ ራሱን እንደ ለማኝ እንደ ደበቀ ንጉሥ ልንመስል እንችላለን ወይ ብለን ስንጠይቅ ምንም ጥርጥር የለውም ይህ ይቻላል። ወይስ በራሳችን ውስጥ ምንም አይነት ማሰላሰል እንዳናደርግ ምናልባትም ልብሳችንን ራሳችን እንድንሰፋ የሚያዘን ነገር ይኖራሉ? እያደገ የመጣው የምሳሌ ድህነት ትርጉም እንዳለው አምናለሁ። ይህ ውስጣዊ ወጥነት ያለው እድገት ነው። ያላሰብንበትና ስለዚህም ከእድገታችን ንቃተ ህሊና ጋር ትርጉም ያለው ግንኙነት የተነፈገው ነገር ሁሉ ጠፍቷል። አሁን እርቃናችንን በምስራቅ በሚያማምሩ አልባሳት ለመሸፈን ብንሞክር ቲዮሶፊስቶች እንደሚያደርጉት የራሳችንን ታሪክ የምንክድ እንሆናለን። አንድ ሰው በኋላ እንደ ህንዳዊ ገዢ ለመምሰል ብቻ ወደ ልመና አይወርድም። ይህ ለእኔ መንፈሳዊ ድህነታችንን፣ ምሳሌ አልባነታችንን በቆራጥነት ማመን እጅግ የተሻለ ይመስለኛል። ህጋዊ ወራሾች ላልሆንበት ውርስ ከማስመሰል ይልቅ እኛ በእርግጥ የክርስቲያናዊ ምሳሌነት ህጋዊ ወራሾች ነን። ነገር ግን ይህንን ውርስ በሆነ መንገድ አባክነነዋል። አባቶቻችን የሰሩትን ቤት እንዲፈርስ ትተነዋል። አሁንም አባቶቻችን ፈጽሞ የማያውቋቸውን የምስራቅ ቤተ መንግስቶች ለመስበር እንሞክራለን። ታሪካዊ ምሳሌዎቻችን ያጣና በተተኪዎች ሊረካ የማይችል ማንኛውም ሰው ዛሬ በእርግጥ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። በፊቱ ባዶነት ይቀበለዋል። እርሱም በፍርሃት ፊቱን ያዞራል። የከፋው ነገር ደግሞ ይህ ባዶ ቦታ በመንፈሳዊ ድርቀት በሚታወቁ የማይረቡ የፖለቲካና የማህበራዊ ሐሳቦች ይሞላል። ነገር ግን ከነዚህ ደረቅ ቀኖናዊ አስተሳሰቦች ጋር መኖር ካልቻለ
በእግዚአብሔር ላይ አለኝ ከሚለው እምነት ጋር አንድ ጊዜ በቁም ነገር እንዲሆን ይገደዳል። ምንም እንኳ ብዙውን ጊዜ ይህንን ቢያደርግ ነገሮች እንደማይበላሹበት ያለው ፍርሃት የበለጠ አሳማኝ ሆኖ ቢገኝም ይህ ፍርሃት በመሰረተ ቢስ አይደለም። ይህ ፍርሃት ራሱን ችሎ መሰረተ ቢስ አይደለም። ምክንያቱም እግዚአብሔር በጣም በቀረበበት ቦታ አደጋውም ታላቅ ይመስላል። መንፈሳዊ ድህነትን ማመን አደገኛ ነው። ምክንያቱም ድሃ ሰው ፍላጎቶች አሉት። ፍላጎት ያለው ደግሞ በራሱ ላይ መጥፎ ዕድልን ይጠራል። አንድ የስዊዝ ምሳሌ ይህንን በከባድ ቋንቋ ያስቀምጠዋል። እንዲህ ይላል፣ ከእያንዳንዱ ሀብታም ጀርባ አንድ ሰይጣን አለ፣ ከእያንዳንዱ ድሃ ጀርባ ደግሞ ሁለት። አያችሁ፣ ድሃ ሰው ፍላጎት አሉት። ፍላጎት ያለው ደግሞ በራሱ ላይ መጥፎ ዕድልን ይጠራል። እናም ከእያንዳንዱ ሀብታም ጀርባ ምን አለ? አንድ ሰይጣን። ከእያንዳንዱ ድሃ ጀርባ ደግሞ ሁለት። ልክ በክርስትና የምድራዊ ድህነት ስዕለት አእምሮን ከዚህ ምድር ሀብቶች እንዳዞረው ሁሉ መንፈሳዊ ድህነትም የሐሰት መንፈሳዊ ሀብቶችን ለመተው ይፈልጋል። ይህም ዛሬ ራሳቸውን የፕሮቴስታንት ቤተ ክርስቲያን ብለው ከሚጠሩት የታላቅ ታሪክ አሳዛኝ ቅሪቶች ብቻም ሳይሆን ከበሽታው ካለው የምስራቅ ፈተናዎች ሁሉ ለመራቅ ነው። በመጨረሻም ከራሱ ጋር ብቻ ለመኖር በንቃተ ሕሊና ቀዝቃዛ ብርሃን ውስጥ የዓለም ባዶ ርቀት እስከ ከዋክብት ድረስ በሚደርስበት ቦታ ላይ ይህንን ድህነት ከአባቶቻችን ወርሰናል። በአባቴ እጅ የተቀበልኩትን የቤተ ክርስቲያን ትምህርት በደንብ አስታውሳለሁ። ካቴኪዝሙ በማይነገር ሁኔታ ያሰለቸኝ ነበር። አንድ ቀን አስደሳች ነገር ለማግኘት በማሰብ ትንሿን መጽሐፌን ስገልጥ ዓይኔ ስለ ሥላሴ በሚናገሩት አንቀጾች ላይ አረፈ። ይህ ወዲያውኑ ፍላጎቴን ሳበው። እናም ትምህርቶቹ ወደዚያ ክፍል እስኪደርሱ በጉጉት መጠበቅ ጀመርኩ። ነገር ግን ስጠብቀው የነበረው ትምህርት ሲደርስ አባቴ ይህንን ክፍል እንዘለዋለን፣ እኔ ራሴ ምንም አልገባኝም አለኝ። በዚህ የመጨረሻ ተስፋዬ በመቃብር ተቀበረ። የአባቴን ሐቀኝነት ባደንቀውም ይህ ከዚያ በኋላ ስለ ሃይማኖት የሚደረግ ማንኛውም አይነት ንግግር እስከ ሞት ድረስ እንዳሰለቸኝ አልለወጠውም። አእምሯችን እጅግ አስደናቂ ነገሮችን አከናውኗል። ነገር ግን በዚህ መሃል መንፈሳዊ መኖሪያችን ፈራርሷል። በአሜሪካ እየተሰራ ባለው አዲሱና ትልቁ ቴሌስኮፕ እርዳታ እንኳን ሰዎች ከሩቅ ኔቡላዎች ጀርባ ምንም እሳታማ ሰማይ እንደማያገኙ ፍጹም እርግጠኞች ነን። እናም ዓይኖቻችንን በከዋክብት መካከል ባለው የሞት ባዶነት ውስጥ በተስፋ መቁረጥ እንደሚንከራተቱ እናውቃለን። የሂሳብ ፊዚክስ እጅግ በጣም ትንሽ የሆነው ዓለም ሲገልጥልንም የተሻለ አይደለም። በመጨረሻም የሁሉንም ዘመናትና ሕዝቦች ጥበብ እንቆፍራለን። የምናገኘው ግን ለእኛ በጣም ውድና የተከበሩ ነገሮች ሁሉ ቀደም ሲል እጅግ በሚያምር ቋንቋ እንደተነገሩ ነው። እንደ ስግብግብ ልጆች እጆቻችንን እንዘረጋለን። እናም ብንይዘው ኖሮ እኛም ባለቤት እንሆን ነበር ብለን እናስባለን። ነገር ግን የያዝነው ሁሉ ከእንግዲህ ዋጋ የለውም። እናም እጆቻችንን ከመጨበጥ ይደክማሉ። ምክንያቱም ሀብት በሁሉም ቦታ ዓይን እስከሚደርስ ድረስ ተዘርግቷል። እነዚህ ሁሉ ሀብቶች ወደ ውሃነት ይቀየራሉ። እናም ከአንድ በላይ አስማተኛ ተለማማጅ
በራሱ በጠራው ውሃ ውስጥ ሰጥሟል። ይህ ጥበብ ጥሩ ነው፣ ያኛው ደግሞ መጥፎ ነው የሚለው አዳኝ የሆነ ቅዠት ካልተሸነፈ በቀር ትንቢታዊ ተልእኮ አለን ብለው የሚያስቡት ከእነዚህ ሊቃውንት ነው። እነዚያ አስፈሪ በሽተኞች የሚመጡት ምክንያቱም የእውነተኛና የሐሰት ጥበብ ሰው ሰራሽ መለያየት በስነ ልቦና ውስጥ ውጥረትን ይፈጥራል። ከዚህም ውስጥ እንደ ሞርፊን ሱሰኛ ያለ ብቸኝነትና ጥማት ይነሳል። እርሱም ሁል ጊዜ በክፉ ልማድ ውስጥ ጓደኞች ለማግኘት ተስፋን ያደርጋል። የተፈጥሮ ውርሳችን ሲባክን ያን ጊዜ መንፈስም ሄራክሊተስ እንደሚለው ከእሳታማ ከፍታ ወርዷል። ነገር ግን መንፈስ ሲከብድ ወደ ውሃነት ይቀየራል። እናም በሉሲፈራዊ ትዕቢት አእምሮ ኢንተሌክት አንድ ጊዜ መንፈስ ተቀምጦበት የነበረውን ዙፋን ይነጥቃል። መንፈስ በነፍስ ላይ የአባትነት ስልጣን ሊኖረው ይችላል። ነገር ግን ከምድር የተወለደው አእምሮ ግን አይችልም። እርሱ የሰው ሰይፍ ወይም መዶሻ እንጂ የመንፈስ ዓለማት ፈጣሪ የነፍስ አባት አይደለምና። ስለዚህ ሉድቪግ ክላገስ እና ማክስ ቬለር መንፈስን እንደገና ለማቋቋም ባደረጉት ሙከራ ልከኞች ነበሩ። ምክንያቱም ሁለቱም መንፈስ ከላይ ሳይሆን ከታች፣ እሳት ሳይሆን ውሃ በነበረበት ዘመን ልጆች ነበሩ። ስለዚህ የጠፋውን አባቷን የምትፈልግ ነፍስ መንገድ እንደ ሶፊያ ባይጦስን እንደምትፈልገው ወደ ውሃ ከስሩ ወደሚያርፈው ጥቁር መስታወት ይመራል። ለመንፈሳዊ ድህነት ሁኔታ የመረጠ ማንኛውም ሰው የፕሮቴስታንት እምነት እውነተኛ ውርስ ወደ አመክንዮአዊ መደምደሚያ ሲደርስ ወደ ውሃው ወደሚመራው የነፍስ መንገድ ይሄዳል። ይህ ውሃ የምሳሌ ንግግር ሳይሆን የጨለማው ስነ ልቦናዊ ሕያው ምልክት ነው። ይህንን በተጨባጭ ምሳሌ ከብዙዎች አንዱ በሆነው በተሻለ ሁኔታ ላስረዳችሁ እችላለሁ። አንድ የፕሮቴስታንት ሃይማኖት ምሁር ብዙ ጊዜ ተመሳሳይ ሕልምን ያልም ነበር። በተራራ ዳገት ላይ ቆሞ ነበር። ከታች ጥልቅ ሸለቆ ይታየው ነበር። በውስጡ ጥቁር ሐይቅ ነበረ። በሕልሙ ውስጥ ሁል ጊዜ አንድ ነገር ወደ ሐይቁ ከመቅረብ እንደከለከለው ያውቅ ነበር። በዚህ ጊዜ ወደ ውሃው ለመሄድ ወሰነ። ወደ ዳርቻው ሲቃረብ ሁሉም ነገር ጨለማና አስፈሪ ሆነ። እናም ድንገት የንፋስ ሽውታ በውሃው ላይ አለፈ። በድንጋጤ ፍርሃት ተያዘና ከእንቅልፉ ነቃ። ይህ ሕልም የተፈጥሮን ምሳሌያዊነት ያሳየናል። ሕልም አላሚው ወደ ራሱ ጥልቀት ይወርዳል፣ መንገዱም ወደ ምስጢራዊ ውሃ ይመራዋል። እናም አሁን የቤተ ሳይዳ መጠመቂያ ገንዳ ተአምር ይከሰታል። መልአክ ወርዶ ውሃውን ይነካል፣ የፈውስ ኃይልም ይሰጠዋል። በሕልሙ ውስጥ እንደፈለገ የሚነፍስ ነፋስ ኒውማ ነው። የሰው ወደ ውሃ መውረድ የውሃውን ሕያውነት ተአምር ለመቀስቀስ ያስፈልጋል። ነገር ግን በጥቁሩ ውሃ ላይ የሚነፍሰው የመንፈስ እስትንፋስ አስፈሪ ነው። ምክንያቱም የማናውቀው ማንኛውም ነገር ምክንያቱም የኛው የራሳችን ስላልሆንን የማይታይ መገኘትን የሰው ተስፋም ሆነ የፈቃድ ሴራ ሕይወት ያልሰጠውን ኒውመን ወይም መለኮታዊ የሆነውን ኃይል ይጠቁማል። በራሱ ሕያው ነውና። እናም መንፈስ ማለት የሚያምነው ራሱ የሚፈጥረው በመጽሐፍት የተጻፈ ወይም ሰዎች የሚያወሩት ነገር ብቻ ነው ብሎ የሚያስብ ሰው ይደነግጣል። ነገር ግን በድንገት ሲከሰት አስፈሪ የሆነ ነገር ነው። እናም ጥንታዊ ፍርሃት የዋህ አእምሮን ይይዛል። በኬንያ የሚኖሩ የኤልጎኒ ጎሳ ሽማግሌዎች የፍርሃት ፈጣሪ ብለው ስለሚጠሩት የሌሊት አምላክ ተመሳሳይ መግለጫ ሰጥተውኛል።
እንደ ቀዝቃዛ የነፋስ ሽውታ ይመጣብሃል አሉ። እናም ትንቀጠቀጣለህ፣ ወደ ረጅሙ ሳር ውስጥ እያፏጨ ይዞራል። በተጨናነቀው የቀትር ሰዓት በቀርከሃዎች መካከል የሚንሸራተት በዋሽንቱ እየተጫወተ እስረኞችን የሚያስፈራራ አፍሪካዊ ፓን። ስለዚህ በሕልም ውስጥ ኒማ እስትንፋስ ሌላ ፓስተርን የመንጋውን እረኛ በሌሊት ጨለማ በስነ ልቦና ጥልቅ ሸለቆ ውስጥ በቀርከሃ በተሞላው ዳርቻ ላይ የረገጠውን አስፈራው። አዎ ያ የቀድሞ እሳታማ መንፈስ ወደ ተፈጥሮ ግዛት፣ ወደ ዛፎችና ድንጋዮችና ወደ ስነ ልቦና ውሃዎች ወርዷል። ልክ እንደ ኒቼ ዛራቱስትራ ውስጥ እንዳለው ሽማግሌ የሰው ልጅ ሰልችቶት ፈጣሪን ለማክበር ከድቦች ጋር ለመጮህ ወደ ጫካ እንደገባው ሀብቱን የአባትን ውድ ቅርስ ለማንሳት ከፈለግን ሁል ጊዜ ወደ ታች ወደሚወርዱት የውሃዎች መንገድ መሄድ አለብን። በኖስቲካዊው የነፍስ መዝሙር ውስጥ ወልድ ከንጉሡ ዘውድ ላይ የወደቀውን ዕንቁ እንዲፈልግ በወላጆቹ ይላካል። ዕንቁ በግብፃውያን ምድር፣ ያ የሥጋና የስካር ምድር ከሁሉም የቁሳዊና መንፈሳዊ ሀብቶቿ ጋር በጥልቅ ጉድጓድ ስር በዘንዶ እየተጠበቀ ይገኛል። ወራሹ ወልድ ጌጣጌጡን ለማምጣት ይነሳል። ነገር ግን ከአባቱ የመጣ ደብዳቤ ኃላፊነቱን እስኪያስታውሰው ጊዜ ድረስ በግብፅ ዓለማዊ ድግሶች ውስጥ ራሱንና ተግባሩን ይረሳል። ከዚህ ወደ ውሃው በመሄድ ወደ ጉድጓዱ ጥቁር ጥልቀት ውስጥ ይገባል። በዚያ ዕንቁን ከስር ያገኘዋል። በመጨረሻ ለከፍተኛው መለኮት ያቀርበዋል። ይህ መዝሙር ለባርዴሳኔስ የተሰጠው ከብዙ አቅጣጫዎች ከኛ ዘመን ጋር ይመሳሰላል። የሰው ልጅ ይጠባበቅ ነበር። እናም ከጥልቅ የወጣ ዓሣ የአዳኝ የፈውስ አምጪ ምልክት ሆነ። እነዚህ መስመሮች ስጽፍ ከቫንኩቨር ከማውቀው ሰው ደብዳቤ ደረሰኝ። ጸሐፊው ስለ ውሃ በሚያልማቸው ሕልሞች ግራ ተጋብቷል። ሁል ጊዜ ማለት ይቻላል የማልመው ስለ ውሃ ነው። ወይ ገላዬን እየታጠብኩ ነው፣ ወይም የመጸዳጃ ቤት ውሃ እየፈሰሰ ነው፣ ወይም የውሃ ቧንቧ እየፈነዳ ነው፣ ወይም ቤቴ ወደ ውሃ ዳር ተንሳፏል፣ ወይም የማውቀው ሰው ውሃ ውስጥ ሊሰምጥ ነው ሲል አያለው፣ ወይም ከውሃ ለመውጣት እየሞከርኩ ነው፣ ወይም ገላዬን ብቻ ውሃ ሊሞላ ሲል ነው እና የመሳሰሉት ብሎ ጻፈልኝ። አያችሁ፣ ውሃ ለንቃተ ህሊና በጣም የተለመደ ምልክት ነው። በሸለቆ ውስጥ ያለው ሐይቅ ንቃተ ህሊና ነው። ከንቃተ ህሊና በታች እንደሚገኝ ሆኖ ስለዚህ ብዙ ጊዜ ሰብኮንሽስ ከንቃተ ህሊና በታች ተብሎ ይጠራል። ብዙውን ጊዜ ዝቅተኛ ንቃተ ህሊና በሚል አሉታዊ የሆነ ትርጓሜ ይጠራል። ውሃ የሸለቆ መንፈስ ነው። የታዎ ውሃ ዘንዶ ተፈጥሮ ውሃን የሚመስል በዩን የታቀፈ ያንግ በስነ ልቦናዊ መልኩ ስለዚህ ውሃ ማለት ንቃተ ህሊና የሆነ መንፈስ ማለት ነው። ስለዚህ የሃይማኖት ምሁሩ ህልም በውሃ አጠገብ የሕያው መንፈስ ሥራን እንደ ቤተ ሳይዳ መጠመቂያ ገንዳ ውስጥ እንዳለ የፈውስ ተአምር ሊለማመድ እንደሚችል ሲነግረው ትክክል ነው። ወደ ጥልቀት መውረድ ሁል ጊዜ ከፍታን የሚቀድም ይመስላል። ስለዚህ ሌላ የሃይማኖት ምሁር በተራራ ላይ የቅዱስ ጽዋ ቤተ መንግሥት ካስል ኦፍ ዘ ግሬል አይነት እንዳየ አለመ።
በቀጥታ ወደ ተራራው ግርጌና ወደ ላይ የሚመራ በሚመስል መንገድም ሄደ። ነገር ግን ሲቃረብ በተራራውና በእርሱ መካከል ገደብ እንዳለ አይቶ በታላቅ ሐዘን ተሞላ። ጥልቅ ጨለማ ገደል፣ ከስሩ የከርሰ ምድር ውሃ የሚፈስበት ቁልቁል መንገድ ወደ ታች ወርዶ በሌላ በኩል እንደገና በከባድ ድካም ይወጣ ነበር። ነገር ግን እይታው የማይጋብዝ ስለነበር ሕልም አላሚው ነቃ። እዚህም እንደገና ስለሚያበሩት ከፍታዎች የተጠማው ሕልም አላሚ መጀመሪያ ወደ ጨለማው ጥልቅ መውረድ ነበረበት። ይህ ደግሞ ከፍ ወዳለ ቦታ ለመውጣት አስፈላጊው ሁኔታ መሆኑን ያረጋግጣል። አስተዋዩ ሰው በእነዚህ ጥልቀቶች ውስጥ የተደበቀውን አደጋ ያስወግዷል። ነገር ግን ደፋር ግን ጥንቁቅ ያልሆነ ጀብዱ ሊያመጣ የሚችለውን መልካም ነገርም ይጥላል። ሕልሙ ያቀረበው አባባል ከንቁ አእምሮ ከፍተኛ ተቃውሞ ይገጥሟል። እርሱም መንፈስን ከፍታ ላይ ብቻ የሚገኝ ነገር እንደሆነ ያውቃል። መንፈስ ሁል ጊዜ ከላይ የሚመጣ ይመስላል፣ ከታች ግን ቆሻሻና ዋጋ ቢስ የሆነ ነገር ሁሉ ይመጣል። በዚህ መንገድ ለሚያስቡ ሰዎች መንፈስ ማለት ከፍተኛ ነፃነት፣ ከጥልቀቶች በላይ መብረር፣ ከምድራዊው ዓለም እስር ቤት መዳን፣ እናም ስለዚህ የተለየ ነገር መሆን ለማይፈልጉት ፈሪ ነፍሳት ሁሉ መሸሸጊያ ማለት ነው። ነገር ግን ውሃ ምድራዊና የሚዳሰስ ነው። በተጨማሪም በደመ ነፍስ የሚነዳ የሰውነት ፈሳሽ፣ ደምና የደም መፍሰስ፣ የአውሬ ሽታ፣ በፍትወት የከበደ ስጋዊነት ነው። ንቃተ ሕሊና ከአእምሮአዊ ከስነ ምግባራዊ ብሩህ ንቃተ ሕሊና ቀን ብርሃን ወደ ነርቭ ስርዓት የሚደርስ ስነ ልቦና ነው። ይህ ስርዓት ለዘመናት ሲምፐቴቲክ ወይም ርኅሩህ በመባል ይታወቃል። ይህ እንደ ሴሮስፓይናል ስርዓት የአመለካከት የጡንቻ እንቅስቃሴ አይቆጣጠርም። ስለዚህ አካባቢን አይቆጣጠርም። ግን ያለ ስሜት ሕዋሳት ቢሰራም የሕይወትን ሚዛን ይጠብቃል። እናም በሚስጥራዊ የርኅራኄ መነቃቃት መንገዶች የሌሎች ፍጥረታትን ውስጣዊ ሕይወት እውቀት ብቻም ሳይሆን በላያቸው ላይ ውስጣዊ ተጽዕኖን ያሳድራል። በዚህ መልኩ እጅግ ሕሊናዊ ስርዓት ነው። የሁሉም ፓርቲሲፔሽን ሚስጥራዊ ተሳትፎ መሰረት ሲሆን፣ ሴሬብሮ ስፓይናል ተግባር ግን ከፍተኛ ደረጃ ላይ የሚደርሰው የኢጎን ልዩ ባህሪ በመለየት ነው። እናም ሁል ጊዜም ላዩን ውጫዊ ነገሮችን ብቻም ይገነዘባል። ሁል ጊዜም በቦታው አማካኝነት ሁሉንም ነገር እንደ ውጫዊ ነገር ይለማመዳል። ሩህሩህ ስርዓት ግን ሁሉንም ነገር እንደ ውስጣዊ ነገር ይለማመደዋል። ንቃተ ሕሊና በአጠቃላይ ከግልና ከቅርብ ሕይወታችን እንደታሸገ ቁራጭ ነገር ይቆጠራል። መጽሐፍ ቅዱስ ልብ ብሎ የሚጠራውና የክፉ ሐሳቦች ሁሉ ምንጭ አድርጎ የሚቆጥረው ነገር ጋር ተመሳሳይ ነው። በልብ ክፍሎች ውስጥ ክፉ የደም መናፍስት፣ ፈጣን ቁጣና የስሜት ድክመት ይኖራሉ። ንቃተ ሕሊና ከንቁ ጎን ሲታይ እንዲህ ይመስላል። ነገር ግን ንቃተ ሕሊና በመሰረቱ የአንጎል ጉዳይን ይመስላል፣ ሁሉንም ነገር በተናጠል የሚያይ። ስለዚህም ንቃተ ሕሊናን በዚህ መንገድ ያየዋል። በቀጥታም የኔ ንቃተ ሕሊና አድርጎ ይቆጥረዋል። ስለዚህ በአጠቃላይ ወደ ንቃተ ሕሊና የሚወርድ ማንኛውም ሰው ኢጎ ተኮር የሆነ የግላዊነት አስጨናቂ አየር ውስጥ ይገባል። እናም በዚህ አይነት ስውር መንገድ ውስጥ የስነ ልቦና ከርሰ ምድር ዋሻዎች ይኖራሉ ተብለው የሚታሰቡት ጨካኝ አውሬዎች ጥቃት ይደርስባቸዋል ተብሎ ይታመናል።
እውነት ነው፣ ወደ ውሃው መስታወት የሚመለከት ማንኛውም ሰው መጀመሪያ የሚያየው የራሱን ፊት ነው። ወደ ራሱ የሚሄድ ማንኛውም ሰው ከራሱ ጋር የመጋፈጥ አደጋ ይገጥመዋል። መስታወቱን አያሞካሽም። ወደ ውስጥ የሚመለከተውን ማንኛውንም ነገር በታማኝነት ያሳያል። ይኸውም ለዓለም ፈጽሞ የማናሳየውን ፊት ማለት ነው። ምክንያቱም በፕሪሶና ማለትም በተዋናይ ጭንብል ስለምንሸፈን ነው። ነገር ግን መስታወቱ ከጭንብሉ ጀርባ ሆኖ እውነተኛውን ፊት ያሳያል። ይህ መጋፈጥ በውስጣዊ መንገድ ላይ የመጀመሪያው የድፍረት ፈተና ነው። አብዛኛውን ሰዎችን ለማስፈራራት በቂ የሆነ ፈተና። ምክንያቱም ከራሳችን ጋር መገናኘት፣ አሉታዊ የሆነውን ሁሉ በአካባቢያችን ላይ ፕሮጀክት ማድረግ እስከ ቻልን ድረስ ሊወገዱ ከሚችሉ ደስ የማይሉ ነገሮች ውስጥ ይመደባል። ነገር ግን የራሳችንን ጥላ ማየት ከቻልንና ስለ እርሱ ማወቅን መሸከም ከቻልን የችግሩ ትንሽ ክፍል ቀድሞውኑ ተፈቷል። ቢያንስ የግል ንቃተ ህሊናን አንስተናል። ጥላው የባህሪ ሕያው ክፍል ነው። ስለዚህ በተወሰነ መልክ ከእርሱ ጋር መኖር ይፈልጋል። በክርክር የህልውና ሊወገድ ወይም ጉዳት አልባ ወደሆነ ነገር ሊለወጥ አይችልም። ይህ ችግር እጅግ ከባድ ነው። ምክንያቱም ሙሉን ሰው መፈታተን ብቻም ሳይሆን በተመሳሳይ ጊዜ አቅመቢስነቱንና ውጤት አልባነቱን ያስታውሰዋልና። ጠንካራ ተፈጥሮ ያላቸው ወይም ይልቁንም ደካማ ልንላቸው ይገባል። ይህንን እንዲያስታውሱ አይወዱም። ይልቁንም ራሳቸውን ከመልካምና ከክፉ በላይ እንደሆኑ ጀግኖች አድርገው ማሰብን ይመርጣሉ። እናም የጎርዲያንን ቋጠሮ ከመፍታት ይልቅ መቁረጥን ይመርጣሉ። ቢሆንም ሂሳቡ ፈጥኖም ይሁን ዘግይቶ መከፈል አለበት። በመጨረሻም አንድ ሰው በራሱ አቅም ሊፈታቸው የማይችላቸው ችግሮች እንዳሉ መቀበል አለበት። እንዲህ አይነቱን መቀበል ሐቀኛ፣ እውነተኛና ከእውነታው ጋር የሚስማማ የመሆን ጥቅም አለው። ይህ ደግሞ ከህሊናዊ ንቃተ ህሊና ለሚመጣ የማካካሻ ምላሽ መሬቱን ያዘጋጃል። አሁን ለሚረዳ ሐሳብ ወይም ውስጠ ህሊና ትኩረት ለመስጠት የበለጠ ኢንክላይንድ ነህ፣ ወይም ከዚህ በፊት ድምፃቸውን እንዲያሰሙ ላልተፈቀደላቸው ሐሳቦች ትኩረትን ትሰጣለህ። ምናልባትም በእንደዚህ አይነት ጊዜያት ለሚጎበኙ ህልሞች ትኩረት ትሰጥ ይሆናል፣ ወይም በዚያው ጊዜ ለሚከሰቱ አንዳንድ ውስጣዊና ውጫዊ ክስተቶች ታስባለህ። እንዲህ አይነት አመለካከት ካለህ በሰው ተፈጥሮ ጥልቅ ንብርብሮች ውስጥ የተኙት አጋዥ ኃይሎች ሊነቁና ጣልቃ ሊገቡ ይችላሉ። ምክንያቱም አቅመ ቢስነትና ድክመት የሰው ልጅ ዘላለማዊ ተሞክሮ እና ዘላለማዊ ችግር ናቸውና። ለዚህ ችግር ደግሞ ዘላለማዊ መልስ የሚባል የለም። ያለበለዚያ ከረጅም ጊዜ በፊት የሰው ልጅ ይጠፋ ነበር። ሊደረግ የሚችለውን ሁሉ ካደረግክ በኋላ የሚቀረው ነገር ቢኖር ብታውቀው ኖሮ ልታደርገው የምትችለው ነገር ብቻ ነው። ነገር ግን ስለ ራሳችን ምን ያህል እናውቃለን ነው ጥያቄው። ተሞክሮ ስንገመግም በጣም ጥቂት። ስለዚህ ለንቃተ ህሊና አሁንም ብዙ ቦታ አለ። ጸሎት እንደምናውቀው በጣም ተመሳሳይ አመለካከት ይጠይቃል። ስለዚህ ተመሳሳይ ውጤት አለው። ከህሊና ንቃተ ህሊና የሚመጣ ከህሊናዊ ንቃተ ህሊና የሚመጣ አስፈላጊና የሚያስፈልገው ምላሽ በአርኪታይፓዊ ቅርጽ ባላቸው ሐሳቦች ይገለጻል። ከራስ ጋር መገናኘት በመጀመሪያ ከራስ ጥላ ጋር መገናኘት ነው። ጥላው ጠባብ መተላለፊያ፣ ጠባብ በር፣ ወደ ጥልቅ ጉድጓድ የሚወርድ ማንኛውም ሰው ከሚያሰቃየው መጨናነቅ አይድንም።
ነገር ግን አንድ ሰው ማን እንደሆነና ለማወቅ ራሱን ማወቅ መማር አለበት። አዎ፣ አንድ ሰው ማን እንደሆነ ለማወቅ ራሱን ማወቅ መማር አለበት። ምክንያቱም ከበሩ በኋላ የሚመጣው በሚያስደንቅ ሁኔታ ወሰን የሌለው ስፋት ነው። ታይቶ በማይታወቅ እርግጠኛ አልባነት የተሞላ ነው። ምንም ውስጠ ገበና ወይም ውስጠ ገብና ውጫዊ፣ ምንም ላይና ታች፣ ምንም እዚህና እዚያ፣ ምንም የኔና ያንተ፣ ምንም ጥሩና መጥፎ የሌለበት ነው። የውሃ ዓለም ነው። ሁሉም ሕይወት በእገዳ የሚንሳፈፍበት የሩህሩህ ሥርዓተ ግዛት፣ የሁሉም ሕያው ነገር ነፍስ የሚጀምርበት፣ እኔ በማይነጣጠል ሁኔታ ደህና የምሆንበት፣ ሌላውን በራሴ ውስጥ የምለማመድበት፣ ከራሴ ውጭ ያለ እኔን የምለማመድበት ነው። አይ ህሊናዊ ንቃተ ህሊና በምንም መልኩ የታሸገ ግላዊ ስርዓት አይደለም። እንደ ዓለም ሰፊና ለዓለም ሁሉ ክፍት የሆነ ፍጹም ተጨባጭነት ነው። እዚያ እኔ የሁሉም ርዕሰ ጉዳይ ነገር ነኝ። ከተለመደው ንቃተ ህሊናዬ ፍጹም በተቃራኒ እዚያ ሁል ጊዜ ነገር ያለው ርዕሰ ጉዳይ ነኝ። ከዚያ ዓለም ጋር ፍጹም አንድ ነኝ። የእርሱ አካል ከመሆኔ የተነሳ በእርግጥ ማን እንደሆንኩ በቀላሉ ረሳለሁ። በራስ ውስጥ መጥፋት ይህንን ሁኔታ ለመግለጽ ጥሩ መንገድ ነው። ነገር ግን ይህ ራስ ዓለም ነው። ንቃተ ህሊና ላየው ቢችል ኖሮ ለዚህም ነው ማን እንደሆንን ማወቅ ያለብን። ንቃተ ህሊና እንደነካን እኛ እርሱ ነን። ስለ ራሳችን ንቃተ ህሊና አልባ እንሆናለን። ያ የድሮ አደጋ ነው። ጥንታዊው ሰው ራሱ ለዚህ ፍጹምነት በጣም ቅርብ የሆነው በደመ ነፍስ የሚያውቀውና የሚመራው የእርሱ ንቃተ ህሊና አሁንም እርግጠኛ አይደለም። በእግሩ ላይ ይንገዳገዳል። አሁንም የልጅነት ነው። ገና ከቀዳማዊው ውሃ የወጣ የንቃተ ህሊና ማዕበል በቀላሉ ሊያልፍበት ይችላል። ከዚያ ማን እንደነበር ይረሳል። ለእርሱ እንግዳ የሆኑ ነገሮች ያደርጋል። ስለዚህ ጥንታውያን ከቁጥጥር ውጪ የሆኑ ስሜቶችን ይፈራሉ። ምክንያቱም ንቃተ ህሊና በእነርሱ ስር ይፈርሳልና ለይዞታ ፖሴሽን ቦታን ይሰጣል። ስለዚህ የሰው ጥረት ሁሉ ወደ ንቃተ ህሊና ማጠናከር አቅጣጫ ይሆናል። ይህ የሥርዓትና የቀኖና ዓላማ ነው። እርሱ የንቃተ ህሊና አደጋዎችን፣ የነፍስን አደጋዎች ለመከላከል ግድቦችና ግድግዳዎች ነበሩ። ጥንታዊ ሥርዓቶች ስለዚህ በመናፍስት ማባረር፣ በመተት ማንሳት፣ መጥፎ ምልክትን በመከላከል፣ በማስተሰረይ፣ በመንጻት እና ጠቃሚ ክስተቶችን በአስማታዊ መንገድ በማምጣት የተዋቀሩም ናቸው። በጥንት ዘመን የተገነቡት እነዚህ መሰናክሎች ናቸው በኋላ የቤተ ክርስቲያን መሠረት የሆኑት። እነዚህ መሰናክሎች ናቸው ምልክቶች በዕድሜ ሲዳከሙ የሚፈርሱት። ያን ጊዜ ውሃ ይነሳል። ወሰን የሌላቸው ጥፋቶች በሰው ልጅ ላይ ይወርዳሉ። የታኦስ ፑብሎ ሃይማኖት መሪ ሎኮ ቴኔኒቴ ጎቨርናዶር በመባል የሚታወቀው አንድ ጊዜ እንዲህ ብሎ ነበር። አሜሪካውያን በሃይማኖታችን ውስጥ ጣልቃ መግባታቸውን ማቆም አለባቸው። ምክንያቱም ሲሞትና እኛ አባታችንን ፀሐይን፣ ሰማይን እንዲያቋርጥ መርዳት ሳንችል ስንቀር አሜሪካውያንም መላው ዓለምን በ10 ዓመት ጊዜ ውስጥ አንድ ነገር ይማራሉ።
ምክንያቱም ያን ጊዜ ፀሐይ ከእንግዲህ አትወጣም። በሌላ አነጋገር ሌሊት ይወድቃል፣ የንቃተ ህሊና ብርሃን ይጠፋል፣ እናም የንቃተ ህሊና ጥቁር ባህር ይወራል። ጥንታዊው ይሁን አይሁን የሰው ልጅ ሁል ጊዜ ራሱ በሚፈጽማቸው ነገር ግን የማይቆጣጠራቸው ድርጊቶች አፋፍ ላይ ይቆማል። አንድ ምሳሌ ብቻ ለመውሰድ መላው ዓለም ሰላምን ይፈልጋል። መላው ዓለም ለጦርነት ይዘጋጃል። የሰው ልጅ በሰው ልጅ ላይ አቅም የለውም። እናም አማልክት እንደ ሁልጊዜው የዕጣ ፋንታን መንገዶች ያሳዩታል። ዛሬ አማልክትን ፋክተርስ ወይም ምክንያቶች ብለን እንጠራቸዋለን። ይህ ከፌሴር ወይም ማድረግ ከሚለው ቃል የመጣ ነው። ፈጣሪዎቹ ከዓለም መድረክ ክንፎች ጀርባ ይቆማሉ። በትልልቅ ነገሮች እንደ ትንንሾቹ ነው። በትልልቅ ነገሮችም እንደ ትንንሾቹ ነው። በንቃተ ህሊና ግዛት ውስጥ የራሳችን ጌቶች ነን። እኛ ራሳችንን ምክንያቶቹ የምንመስልበት ነገር ግን በጥላው በር በኩል ከገባን ለማይታዩ ምክንያቶች ዕቃዎች መሆናችንን በፍርሃት የምናገኘው ይህንን ማወቅ በእርግጠኝነት ደስ የማይል፣ ምክንያቱም የራሳችንን ብቃት አልባነት ከማግኘት የበለጠ የሚያሳዝን ነገር የለምና። እንዲያውም ጥንታዊ ድንጋጤ ሊያስከትል ይችላል። ምክንያቱም ከመታመን ይልቅ የንቃተ ህሊና ጥንቃቄ፣ የተጠበቀው የበላይነት በእውነቱ የሰው ስኬት ሚስጥሮች አንዱ የሆነው በጣም አደገኛ በሆነ መንገድ ጥያቄ ውስጥ ይገባል። ነገር ግን ድንቁርና የደህንነት ዋስትና ስላልሆነና በእርግጥም ደህንነት አልባነታችንን የበለጠ ስለሚያባብሰው ምንም እንኳ ብንፈራም አደጋው የት እንዳለ ማወቅ የተሻለ ነው። ትክክለኛውን ጥያቄ መጠየቅ ቀድሞውኑ የችግሩ ግማሽ መፍትሄ ነው። በማንኛውም ሁኔታ ያን ጊዜ ትልቁ አደጋ የሚመጣው ከስነ ልቦና ምላሾች መተንበይ አልባነት መሆኑን እናውቃለን። አስተዋይ ሰዎች ለተወሰነ ጊዜ እንደተገነዘቡት ውጫዊ ታሪካዊ ሁኔታዎች ምንም አይነት ቢሆኑ ለሕይወታችን አስጊ ለሆኑት እውነተኛ አደጋዎች አጋጣሚዎች መነሻዎች ብቻ ናቸው። እነዚህ የአሁኑ የፖለቲካ ማህበራዊ ቅዠታዊ ስርዓቶች ናቸው። እነዚህ እንደ ውጫዊ ሁኔታዎች አስፈላጊ ውጤቶች አድርገን በምክንያታዊነት ልንመለከታቸው አይገባም። ይልቁንም በህሊናዊ ንቃተ ህሊና የተወሰኑ ውሳኔዎች እንደሆኑ ልንመለከታቸው ይገባናል። ይህ አዲስ ችግር ነው። ከኛ በፊት በነበሩ ዘመናት ሁሉ በአንድ አይነት አማልክት ያምኑ ነበርና ወደር የሌለው ምሳሌ ድህነት ብቻ አማልክትን እንደ ስነ ልቦናዊ ምክንያቶች ማለትም እንደ ንቃተ ህሊና አርኪታይፖች እንደገና እንድናገኛቸው ሊያስችሉን ይችላሉ። ምንም ጥርጥር የለውም ይህ ግኝት በአሁኑ ጊዜ ብዙም አያሳምንም። ለማመን የሃይማኖት ምሁሩ ህልም ውስጥ የተገለጸውን ተሞክሮ ሊኖረን ይገባል። ምክንያቱም ያን ጊዜ ብቻ በመንፈስ ውሃ ላይ የሚንቀሳቀሰውን ራስ ተግባራዊነት እናለማምዳለን። ከዋክብት ከሰማይ ከወደቁና ከፍተኛ ምሳሌዎቻችን ከደበዘዙ ጀምሮ ምስጢራዊ ህይወት በንቃተ ህሊና ውስጥ ይገዛል። ለዚህም ነው ዛሬ ስነ ልቦና ያለን። ለዚህ ነው ስለ ንቃተ ህሊና የምንናገረው። ይህ ሁሉ ምሳሌዎች በነበሩበት ዘመን ወይም ባህል ውስጥ ፈጽሞ አላስፈላጊ ይሆን ነበር። ምሳሌዎች ከላይ የመጡ መንፈስ ናቸው። በእነዚህ ሁኔታዎች መንፈስ ከላይ ነው። ስለዚህ እንደነዚህ ላሉ ሰዎች ከጸጥታ ካልተረበሸ የተፈጥሮ ግዛት በስተቀር ምንም በሌለበት ንቃተ ህሊና ውስጥ ለመለማመድ ወይም ለመመርመር መፈለግ ሞኝነትና ትርጉም የለሽ ተግባር ይሆን ነበር። የእኛ ንቃተ ህሊና በሌላ በኩል ሕያው
ውሃን፣ ተፈጥሮን፣ የሆነ መንፈስን ይደብቃል። ለዚህም ነው የተረበሸ ሰማይ ለእኛ የፊዚክስ ሊቃውንት የጠፈር ቦታ ሆኗል። እናም መለኮታዊው ሰማይ አንድ ጊዜ የነበሩ ነገሮች ውብ ትውስታም ሆኗል። ነገር ግን ልብ ይቃጠላል። እናም ምስጢራዊ እረፍት አልባነት የህልውናችንን ስሮች ይበላል። በቮሉስፓ ቃላት እንዲህ ልንላቸው እንችላለን። ወታን በሚሚር ራስ ላይ ያን ምን ያጉረመርማል? ወታን በሚሚር ራስ ላይ ምን ያጉረመርማል? ምንጩ ቀድሞኑ ይፈላል እንደማለት ነው። የካርል ዩንግን አርኪታይፕን ቀጥለናል። ከንቃተ ህሊና ጋር ያለን ግንኙነት ለእኛ ወሳኝ ጥያቄ ሆኗል። የመንፈሳዊ መኖር ወይም አለመኖር ጥያቄ ማለት ነው። በህልም ውስጥ እንደተጠቀሰው አይነት ተሞክሮ የነበራቸው ሁሉ ሀብቱ በውሃ ጥልቀት ውስጥ እንዳለቀ ያውቃሉ። እናም ለማዳን ይሞክራሉ። ማን እንደሆኑ ፈጽሞ መዘንጋት ስለሌለባቸው በምንም ሁኔታ ንቃተ ህሊናቸውን አደጋ ላይ ሊጥሉ አይገባም። ንቃተ ህሊናቸውን አደጋ ላይ ሊጥሉ ፈጽሞ አይገባም። አቋማቸውን በምድር ላይ አጽንተው ይይዛሉ። እናም ምሳሌውን ለመጠበቅ በውሃ ውስጥ የሚዋኘውን መንጠቆና በመረብ የሚይዙ አሳ አጥማጆች ይሆናሉ። አሳ አጥማጆች ምን እንደሚያደርጉ የማይረዱ ፍጹም ሞኞች ሊኖሩ ይችላሉ። ነገር ግን እነሱ የድርጊታቸውን ዘመን የለሽ ድርጊት አይስቱትም። ምክንያቱም የሙያቸው ምልክት አሁንም ካልደበዘዘው የቅዱስ ጽዋ ታሪክ በብዙ 100 ዓመታት የቀደመ ነውና ነው። ሁሉም ሰው አሳ አጥማጅ አይደለም። እያንዳንዱ ጊዜ ይህ ምስል በጥንታዊ በደመነፍሳዊ ደረጃ ላይ ተይዞ ይቀራል። ያን ጊዜ ከኦስካር እሽሚስ ተረቶች እንደምናውቀው ኦተር ይሆናል። ወደ ውሃው የሚመለከት ማንኛውም ሰው የራሱን ምስል ያያል። ነገር ግን ከጀርባው ሕይወት ያላቸው ፍጥረታት ብዙም ሳይቆዩ ብቅ ይላሉ። ምናልባትም ዓሣዎች፣ ምንም ጉዳት የሌላቸው የጥልቁ ነዋሪዎች፣ ሐይቁ የተሰለጠበት ባይሆን ኖሮ ጉዳት አልባ የሆኑ ማለት ነው። እነርሱ ልዩ አይነት የውሃ ፍጥረታት ናቸው። አንዳንድ ጊዜ ኒክሲ ሴት ግማሽ ሰው ግማሽ ዓሣ በዓሣ አጥማጁ መረብ ውስጥ ትገባለች። ኒክሲዎች አስደማሚ ፍጥረታቶች ናቸው። በከፊል ሳበችው፣ በከፊል ሰመጠ፣ ዳግመኛም አልታየም። ኒክሲው አኒማ ብዬ የምጠራው አስማታዊ ሴታዊ ፍጡር ይበልጥ ደመነፍሳዊ የሆነ መገለጫ ነው። እርሷም ሳይረን፣ ሜሉሲና ሜርሜድ፣ የጫካ ኒምፍ፣ ግሬስ ወይም የአርኪንግ ልጅ ወይም ወጣት ወንዶች የምታማልል ሕይወታቸውን የምትመጥ ላሚያ ወይም ሰከብስ ልትሆን ትችላለች። ስነ ምግባራዊ ተቺዎች እነዚህ ምስሎች የነፍስ ስሜታዊ ሁኔታዎች ፕሮጀክሽኖች እንደሆኑና በከንቱ ቅዠቶች ያለፈ ምንም እንዳልሆኑ ይናገራሉ። በዚህ ውስጥ የተወሰነ እውነት እንዳለ መቀበል አለብን።
ነገር ግን ይህ ሙሉ በሙሉ እውነት አይደለም። እውነት ነው ወይ ብለን ደግሞ መጠየቅ አለብን። ኒክሲው በእርግጥ ከሥነ ምግባር መላላት የተገኘ ውጤት ብቻ ነው። ከረጅም ጊዜ በፊት የሰው ልጅ ንቃተ ሕሊና ገና ከተፈጥሮ ጋር ሙሉ በሙሉ በተቆራኘበት ያ ዘመን እንዲህ አይነት ፍጥረታት አልነበሩም ወይ ብለን ስንጠይቅ በእርግጥም የሥነ ምግባር ሕሊና ጥያቄ ከመፈጠሩ ከረጅም ጊዜ በፊት የደን፣ የሜዳ፣ የወንዝ መናፍስቶች ነበሩ። ከዚህም በላይ እነዚህ ፍጥረታት እንደተፈሩት ያህል ይደነቁ ነበር። ስለዚህ የእነርሱ እንግዳ የሆነ ወሲባዊ ማራኪነት ከባህሪያቶቻቸው አንዱ ብቻ ነው። የሰው ልጅ ንቃተ ሕሊና በዚያን ጊዜ እጅግ ቀላል ነበር። እናም የእርሱ ባለቤትነት በሚያስገርም ሁኔታ ትንሽ ነበር። አሁን የሥነ ልቦናችን አካል እንደሆነ የሚሰማን ያልተወሰነ መጠን ያለው ነገር ለጥንታዊው ሰው በሩቅና በስፋት በሚገኝ ፕሮጀክሽኖች ውስጥ ደስታን ይህ ደስታ በደስታ ይንቀሳቀሳል። ፕሮጀክሽን የሚለው በእርግጥ ተገቢ አይደለም። ምክንያቱም ከሥነ ልቦና የተጣለ ምንም ነገር የለም። ይልቁንም ስነ ልቦና አሁንም ያለው ውስብስብነትን ያገኘው በተከታታይ የማስገባት ማለትም ኢንትሮጀክሽን ድርጊቶች ነው። ውስብስብነት ከፍ ያለ ተፈጥሮ ከመንፈሳዊነቷ የተራቆተችበት መጠን ነው። ከጨለማው ያለፈ ዘመን የመጣችው አጓጊ ኒክሲ ዛሬ የወሲብ ቅዠት ትባላለች። እናም የሥነ ልቦና ሕይወታችንን እጅግ በሚያሰቃይ መንገድ ልታወሳስበውም ትችላለች። ልክ እንደ ኒክሲ ትመጣብናለች። እንደ ሱኩበስ በላያችን ላይ ትቀመጣለች። እንደ ጠንቋይ ወደ ሁሉም አይነት ቅርጾች ደግሞ ትለዋወጣለች። እናም በአጠቃላይ በሥነ ልቦና ይዘት ውስጥ ፈጽሞ ተገቢ የማይመስል የማይታገስ ነፃነትን ታሳያለች። አልፎ አልፎም ከምርጥ አስማት ጋር የሚወዳደሩ የማስደመም ሁኔታዎችን ትፈጥራለች። ወይም ከማንኛውም የሰይጣን መገለጥ የማይበልጡ ሽብሮችን በውስጣችን ትለቅብናለች። እርሷ በብዙ ለውጦችና አስመስሎች መንገዳችንን የምታቋርጥ፣ ሁሉም አይነት ተንኮሎችን የምትሰራብን፣ አስደሳችና አሳዛኝ ቅዠቶችን፣ ድብርቶችንና ፍዘቶችን፣ የስሜት ፍንዳታዎችን ጭምር የምታስከትል ተንኮለኛ የሆነች ፍጡር ናት። በተመጣጣኝ የማስገባት ሁኔታ ውስጥ እንኳ ኒክሲ ተንኮሏን አላስቀረችም። ጠንቋዩ የፍቅርና የሞት መርዛማ መጠጦችን መቀላቀሏን አላቆመችም። አስማታዊ መርዟ ወደ ሴራና ራስን ማታለል ተለውጧል። የማይታይ ቢሆንም ግን ከዚህ ያላነሰ አደገኛ ነው። ይህንን የአጋንንት ፍጡር አኒማ ብለን ለመጥራት እንዴት እንደፍራለን ብለን ከጠየቅን አኒማ ማለት ነፍስ ማለት ሲሆን በጣም ድንቅና የማይሞት ነገርን ማመልከት ይገባዋል። ሆኖም ይህ ሁል ጊዜም እንዲህ አልነበረም። ይህ አይነቱ ነፍስ እንግዳ በሆነ መልኩ ሕያውና ንቁ የሆነን ነገር ለመያዝ ዓላማው የሆነ የቀኖናና የጽንሰ ሐሳብ መሆኑን መዘንጋት ደግሞ የለብንም። የጀርመንኛ ቃል ሲሊ SEELE በጎቲክ ቅርጽ SAIWALO ሴዋሎ አማካኝነት ከግሪክ ቃል ጋር በቅርበት ይዛመዳል። ትርጉሙም ፈጣን እንቅስቃሴ ያለው፣ ቀለሙ ተለዋዋጭ የሆነ፣ የሚያብለጨልጭ፣ እንደ ቢራቢሮ፣ በግሪክ ደግሞ በአበባ ወደ አበባ በስካር የሚንገዳገድና በማርና በፍቅር የሚኖር ነገር ማለት ነው። በኖስቲካዊ አይነት ጥናት ውስጥ ስናየው ስነ ልቦናዊው ሰው መንፈሳዊ ሰው በታች ነው። በመጨረሻ ለዘላለም በገሃነም ውስጥ መቃጠል ያለባቸውን
ክፉ ነፍሳት አሉ። ያልተጠመቀ አዲስ የተወለደ ሕፃን ንጹሕ ነፍስ እንኳ የእግዚአብሔር እይታ ተነፍጓል። በጥንታውያን ዘንድ ነፍስ የአስማት የሕይወት እስትንፋስ ማለት ነው። ወይም ስለ አኒማ የሚለው ቃል ወይም ነበልባል ነው። ያልተቀደሰ የጌታችን አባባል እንዲህ ይላል፣ ወደ እኔ የቀረበ ወደ እሳት ቀርቧል። ለሄራክሊተስ በከፍተኛ ደረጃ ላይ ያለችው ነፍስ እሳታማና ደረቅ ናት። ምክንያቱም ነፍስ ራሷ ከቀዝቃዛ እስትንፋስ ጋር በቅርብ ትዛመዳለች። ማለትም መተንፈስ፣ መንፋት ማለት ነው። እና ይህ ደግሞ ቀዝቃዛና ብርድ፣ እርጥብ ማለት ነው። ነፍስ ያለው ፍጡር ሕይወት ያለው ፍጡር ነው። ነፍስ በሰው ውስጥ ሕያው ነገር ናት፣ በራሷ የምትኖር ሕይወትን የምታስከትል። ስለዚህ እግዚአብሔር በአዳም ውስጥ ሕያው እስትንፋስ እፍ አለበት እንዲኖር። ነፍስ በአታላይ የማታያ ጨዋታዎቿ ለመኖር የማይፈልገውን የቁስ ግዑዝነት ወደ ሕይወት ታታልለዋለች። ሕይወት እንዲኖር የማይታመኑ ነገሮችን እንድናምን ታደርገናለች። ሰው እንዲወድቅ፣ ምድር ላይ እንዲደርስ፣ በዚህ እንዲጠመድና እንዲያዝ፣ ሕይወትን እንዲኖር ወጥመዶቹ የተሞላች ናት። ልክ በኤደን ገነት ውስጥ ሔዋን አዳምን የተከለከለውን ፖም ጥሩ መሆኑን እስክታሳምነው ጊዜ ድረስ እረፍት እንዳላገኘው ሁሉ የነፍስ መዝለልና ማምለጭለጭ ባይኖር ኖሮ ሰው በታላቁ ፍላጎቱ ስንፍና ውስጥ ይበሰብስ ነበር። አንድ አይነት ምክንያታዊነት የእርሷ ጠበቃ ሲሆን፣ አንድ አይነት ስነ ምግባርም በረከቱን ይጨምራል። ነገር ግን ነፍስ መኖር የሕይወት ሙሉ ጀብዱ ነው። ምክንያቱም ነፍስ ከሰው ልጅ ሕልውና በላይ እና በታች የአጋንንት ጨዋታዋን የምትጫወት ሕይወት ሰጪ ጋኔን ናትና። በዚህ ምክንያት በቀኖናና ግዛት ውስጥ ከሰው ልጆች ሊገባቸው የሚችለው እጅግ በላቀ ሁኔታ በላለ ሰብአዊ ቅጣቶችና በረከቶች ታስፈራራለች፣ ትለምናለች። ሰማይና ገሃነም ለነፍስ የተወሰኑ ጣፋንታዎች ናቸው እንጂ እርቃኑንና አይናፋር ሆኖ በሰማያዊው ኢየሩሳሌም ውስጥ ከራሱ ጋር ምን እንደሚያደርግ ምንም ሐሳብ ለሌለው ለሰለጠነ ሰው አይደለም። አኒማ በቀኖናዊ ትርጉም ነፍስ አይደለችም። ፍልስፍናዊ ጽንሰ ሐሳብ የሆነ አኒማ ራሽናሊስ አይደለችም። ነገር ግን የንቃተ ሕሊና የጥንታዊውን የአእምሮ ቋንቋንና የሃይማኖትን ታሪክ ሁሉንም አባባሎች በአጥጋቢ ሁኔታ የምትጠቃለል ተፈጥሯዊ የሆነች አርኪታይፕ ናት። በትክክለኛ የቃሉ ትርጉም ፋክተር ወይም ምክንያት ናት። ሰው ሊፈራት አይችልም። በተቃራኒው እርሷ ሁልጊዜ በስሜቶች፣ በምላሾች፣ በግፊቶች እና በስነ ልቦናዊ ሕይወት ውስጥ ድንገተኛ በሆነው ነገር ሁሉ ቀዳሚ አካል ናት። በራሷ የምትኖር እንድንኖር የምታደርገን ነገር ናት። ከንቃተ ሕሊና ጀርባ ያለች ሕይወት ናት። ከእርሱ ጋር ሙሉ በሙሉ ልትዋሃድ የማትችል ነገር ግን በተቃራኒው ንቃተ ሕሊና ከእርሷ የሚመጣ ምክንያቱም በመጨረሻ ትንታኔ የስነ ልቦና ሕይወት በአብዛኛው በሁሉም አቅጣጫ ንቃተ ሕሊናን የከበበ ንቃተ ሕሊናዊ ሕይወት ነው። ለምሳሌ የስሜት ሕዋስ ግንዛቤያችንን ለመመዝገብ ምን ያህል ንቃተ ሕሊናዊ ዝግጅት እንደሚያስፈልግ ሲታሰብ በቂ ግልጽ የሆነ ሐሳብ ነው። ምንም እንኳ መላው ንቃተ ሕሊናዊ የስነ ልቦና ሕይወታችን ለአኒማ ሊሰጥ የሚችል ቢመስልም እርሷ ግን ከብዙ አርኪታይፖች መካከል አንዷ ብቻ ናት።
ስለዚህ ንቃተ ህሊና በጠቅላላው አትገለጽም። እርሷ ከገጽታዎቿ አንዱ ብቻ ናት። ይህ በሴትነቷ እውነታ በራሱ ይታያል። እኔ ያልሆነው ወንድ ያልሆነው በአብዛኛው ሴት ሳይሆን አይቀርም እና እኔ ያልሆነው እንደኔ የማይሰማኝና ስለዚህም ከእኔ ውጪ እንደሆነ የሚሰማኝ የአኒማ ምስል ብዙውን ጊዜ በሴቶች ላይ ፕሮጀክት ይደረጋል። እያንዳንዱ ጾታ እስከ 1 ድረስ በተቃራኒ ጾታ የተያያዘ ነው። ምክንያቱም በባዮሎጂያዊ አነጋገር የወንድነትን ሚዛን የሚደፋው በቀላሉ የወንድ ጂኖች ብዛት ነው። አነስተኛ ቁጥር ያላቸው የሴቶች ጂኖች ደግሞ የበታች ቦታ ስላላቸው ብዙውን ጊዜ ንቃተ ህሊና አልባ ሆኖ የሚቀር የሴት ባህሪ የሚፈጥሩ ይመስላል። በአኒማ አርኪታይፕ አማካኝነት ወደ አማልክት ግዛት ወይም ይልቁንም ሜታፊዚክስ ለራሱ ወደ ያዘው ግዛት እንገባለን። አኒማ የምትነካው ነገር ሁሉ ኑሚነስ ወይም መለኮታዊ ሁኔታ የለሽ፣ አደገኛ፣ ክልክል፣ አስማታዊ ጭምር ይሆናል። እርሷ ጥሩ ውሳኔዎችና የተሻሉ ዓላማዎች ላለው ጉዳት አልባ ሰው ገነት ውስጥ ያለችው እባብ ናት። ወደ ንቃተ ህሊና ውስጥ እንዳንገባ በጣም አሳማኝ ምክንያቶችን ትሰጠናለች። ይህ ሥራ የሥነ ምግባር እገዳዎችንን የሚያፈርስና ሳያውቁ ቢቀሩና ሳይረበሹ ቢቀሩ የተሻሉ የነበሩ ኃይሎችን የሚለቅ ነው። እንደተለመደው አኒማ በምትለው ነገር ውስጥ እውነት አለ። ምክንያቱም ሕይወት በራሱ ጥሩ ብቻ ሳይሆን መጥፎም ነውና። አኒማ ሕይወትን ስለምትፈልግ ጥሩም መጥፎም ትፈልጋለች። እነዚህ ምድቦች በአጋንንት ግዛት ውስጥ የሉም። ሥጋዊ ሕይወትም ሆነ ስለ ልቦናዊ ሕይወት ከተለመደው ስነ ምግባር ውጪ በተሻለ ሁኔታ የመኖር ድፍረት አላቸው። እናም ብዙ ጊዜ ለዚያ ጤናማ ሆነው ይቆያሉ። አኒማ ውብና መልካም ታምናለች። ይህም በውበትና በስነ ምግባር መካከል ያለውን ግጭት ከማግኘት በፊት የነበረው ጥንታዊ ጽንሰ ሐሳብ ነው። መልካም ነገር ሁል ጊዜ ውብ እንዳልሆነና ውብ ነገር የግድ መልካም እንዳልሆነ ግልጽ ለማድረግ ከ1000 ዓመታት በላይ የክርስቲያን ልዩነትን ፈጅቷል። የዚህ ሐሳብ ጋብቻ ፓራዶክስ ጥንታውያንን እንዳላስቸገራቸው ሁሉ ጥንታውያንንም አያስቸግራቸውም። አኒማ ወግ አጥባቂ ናት። እናም በጣም በሚያበሳጭ ሁኔታ ከቀድሞ የሰው ልጅ መንገዶች ጋር ትጣበቃለች። ታሪካዊ ልብስ ለብሳ መታየትን ትወዳለች። በተለይም ግሪክንና ግብፅን ትመርጣለች። በዚህ ረገድ የራይደር ሃጋርድንና የፒየር ቦኔትን ክላሲክ የአኒማ ታሪኮች እንጠቅሳለን። የህዳሴው ዘመን ህልም በመባል የሚታወቀው እና የጎተ ፋውስት በተመሳሳይ ሁኔታ ሊቤራ ሞት እውነተኛውን ቃል ለሁኔታው ለማግኘት ወደ ጥንት በጥልቀት ይገባሉ። ፓሊፊሎ ንግሥት ቬነስን ጠራ። ጎተ ሄለን ዘትሮይን ጠራ። አኔላ ያፌ በቢተር ሜሪና በሮማንቲክስ ዘመን የነበረውን የአኒማ ሕያው ምስል ሰርታለች። አኒማ በዘመናዊው ኅብረተሰብ ውስጥ ስትገለጥ ምን እንደሚፈጠር ማወቅ ከፈለጉ የጆን ኤርስኪንን ፕራይቬት ላይፍ ኦፍ ሄለን ኦፍ ዘ ትሮይ በሙሉ ልብ እመክራችኋለሁ፣ እዩት። እርሷ ላዩን የሆነ ፍጡር አይደለችም። ምክንያቱም በእውነት ሕያው በሆነ ነገር ሁሉ ላይ የዘላለም እስትንፋስ አላት። አኒማ ከሁሉም ምድቦች በላይ ትኖራለች። ስለዚህ ከነቀፌታም ሆነ ከምስጋና ነፃ መሆን ትችላለች።
ከዘመን መጀመሪያ ጀምሮ ሰው በጤናማ የእንስሳት ደመ ነፍስ ነፍሱ ከነፍሱ እና ከአጋንንታዊ ጋር ሲታገል ኖሯል። ነፍስ ወጥ በሆነ መልኩ ጨለማ ብትሆን ኖሮ ቀላል ጉዳይ ይሆን ነበር። በሚያሳዝን ሁኔታ ይህ አይደለም። ምክንያቱም አኒማ የብርሃን መልአክ ወደ ከፍተኛው ትርጉም መንገድ የምታሳይ ሳይኮ ፖምፕ ወይም የነፍስ መሪ ሆና ልትገለጥ ትችላለችና ነው። ከፋውስት እንደምናውቀው ማለት ነው።